ብዙዎቻችሁ ገብታችሁ የምትሳደቡት የኦርቶዶክስ ልጆች ናቸው። በምንም ነገር ላይ መጣችሁ የምትሳደቡት የኦርቶዶክስ ልጆች ናቸው። ማከብራቸው የኦርቶዶክስ ወንድምና እህቶች ያ አረቄን እየጠጣ ጫትን እየቃብክ ምን እየዘሞትክ የምትመጣ ስለሆንክ ነው መንፈሱ የሚያናድዱ። ጌታ ስለተመለከ ደማችሁ የሚፈላ ሃይማኖተኞች ናቸው። ጣዖት የምታመልኩ እናንተ ናቸው። ጣዖት እየነገር ጣዖት አምላኪ ናት። አርሴማ ጣዖት ናት እያልኩ የሚያናድ ነገር ጣዖት ናት። ትሰግድላታለህ፣ ጣዖት ናት። ለጣዖት እየሰገድክ ነው እያልኩ እኛ እናረገው በፍጹም አላረገው። ለማናቸውም ጣዖት ለተቀረጸ ነገር መጽሐፍ ቅዱስ ላይ አትስገድ ይላል። የምትሰግደው አንተ ነህ። ለዚህ ነው ያላለፈላ። የኦርቶዶክሶቹ አንዳቸው ለፍጡር እንጂ ለፈጣሪ አይሰግዱም። አንዳቸው ለፍጡር ይሰግዳል። ክርስቶስ ሳምራ ጣዖታችሁ ናት እያልኩ ጣዖት ናት። መጽሐፍ ቅዱስ ማያውቃት ማንም ማያውቃት ምን አደርጋለሁ ብላ ምን እግዚአብሔርን እንግዲህ ክርስቶስን አስታርቃለሁ ከሰይጣን ብላ እንደ ሕፃን ልጅ የምትጫወትበት ጌታ ይገስጻል። ጌታ ምስክሬ ነው። ሙሉ ወደ ሌላ እምነት ይሄዳል። ከኦርቶዶክስ ብዙዎቹ ይወጣል። ከተረት ተረት፣ ከአረቄ፣ ከዘፈን። እስቲ ኦርቶዶክሱ ብሎ ዘፈን የማያዳምጥ የማይጠጣ አምጣልኝ፣ አምጣ አምጣ። የምታውቁት ኤኒባዲ በሕይወታችሁ አለ ዘፈን የማያዳምጥ የማይጠጣ የለም። ክለብ ማይሄድ ወይ ሙዚቃ ማዳመጥ የሆነ ቦታ ገብቶ ሙዚቃ ማይሰማ ስዕሉን አርጋችሁ ጣዖት ስዕል አርጋችሁ አይደል በየቤቱ የምትሳደቡ? ደብተር ያለበት መተተኛ ያለበት ምን ያለበት ማን ነው? የትኛው እምነት? አብዛኛው ለስዕል የምትሰግዱ አብዛኛው ጣዖት አምላኪ እናንተ ናችሁ። ሽቶ ነው የምትነፉት ስዕል ላይ። እንዴት እንደሚጫወትባችሁ ዲያብሎስ አታውቁት። እንዴት ዲያብሎስ እናንተ ላይ እንደሚጫወት ይነሳል ቅዱሱ ከጠርሙሱ፣ ይነሳል ቅዱሱ ከጠርሙሱ። ሌላ ጠርሙስ ላይ አይደለም የምትጠጡት። እስቲ ሶሻል ሚዲያ ላይ ኦርቶዶክስ ሆኖ ደህና ተጽዕኖ የሚፈጥር የምታመጣው ወፊል አንድ የለም። ይደንሳሉ፣ ይጠጣሉ፣ ከዛ ለቤተ ክርስቲያን ገንዘብ እናዋጣ ይባላል። ይሰክራሉ፣ ይደንሳሉ፣ ይበላቀጣሉ፣ በነጠላ ይዘምራሉ፣ ከዛ ለቤተ ክርስቲያን ገንዘብ እናዋጣ ይባላል። ይሄ ነው ኦርቶዶክስ። እኔ በጌታ ነኝ ያልኩ እንዴ አክሴፕት ማድረግ አለበት። ማርያም እመቤታችን ናት። ስዕል የሚባል የላት። ስዕል አድርጎ የሚሰግድላት ጣዖት ማምለክ የሚወድ ሰው እንጂ ስገዱልኝ አላለችም። የትም ቦታ ላይ አየህ፣ ደካማነታቸው ስገዱልኝ ብላለች። አየህ፣ ማስተዋል የተሳናቸው በሚያሳፍር ነገር ያላቸው እነሱ ናቸው። በስድብ ያሉ ካለ ሙሉ የትም ፔጅ ላይ ኦርቶዶክስ የተረገመ ትውልድ የተወለደው ኦርቶዶክስ ነው። አትቀየሩም፣ አትቀየሩም። በቃ 2 ወር ሙሉ ሰው ችክ ይላል እንዴ? ኧረ እኔ እስኪያስነጥስ ስድብ ሳልሳደብ እስኪያስነጥሳችሁ ነግራቸዋል። ሳልሰድብ አረቂያም ቅዱስ ጊዮርጊስ አለል አይደለም ካልከኝ ማውራት እንችላለን። እውነቴን ቅዱስ ጊዮርጊስ ባለ ቢራ ባለ አረቄ ነው። ዋሻው ሂድና ጠይቅ። ቢራ አለ የለም ብለህ ጠይቅ። ያ ተግባባ። በስድብ ትመጣላችሁ። እኔ እነግርሃለሁ፣ አስለቅሼ እልክሃለሁ። ክብር አይወድላችሁ፣ ክብር አይወድላችሁ። በእውነት የተረገመ ትውልድ ኢትዮጵያ ላይ የፈጠረው ኦርቶዶክስ የተረገመ ትውልድ ሶሻል ሚዲያ ላይ የፈጠረ የሚደንስ የሚበላቀጥ አይተን የለ እንደ ቴሌግራም ላይ መስቀል አርጋ ነው ራቁቷን ውስጧ ምን ስታደርግ የምትውል ኪውከምበር ስከት፣ ካሮት ስከት፣ ሻማ ስከት፣ መዶሻ ስከት፣ ሃይላንድ ስከት የነበራችሁ በቆሎ ስከት የነበራችሁ ማተብ እዚህ ጋር እያንዳንዷ 90% ያየ ነው። ቴሌግራም ላይ የተለቀቁ ሴቶች ማተም አድርገው ነው እዚህ ጋር እንደዛ መረዝ ሲሆኑ የነበሩት። አታስተምረ፣ በእውነት አትማሩ። ስርዓት የሚባል የላችሁ። አብዛኛው ሶሻል ሚዲያ ላይ የተፈጠረው ኦርቶዶክስ አብዛኛው በጣም በክፉ መንፈስ የተመጣ በምናየው ነገር ላይ ኢቭን የእኔ ጓደኛ ኦርቶዶክስ የሆኑትን በውስጥ ያስፈራሯቸዋል። እግዚአብሔር ምስክር፣ በውስጥ መጥተው ኦርቶዶክስን እየሰደበ እንዲት አርጋ መች ተሳደብ። አረቂያሙ ጊዮርጊስ ማለት ስድብ ነው። እየሸክለት አይደል? በስሙ አረቄ ቢራ እየሸክ አይደል እንዴ? ምን ልለው ትፈልጋለህ? የዘመኑ ኦርቶዶክስ ጣዖት የሚያመልክ ፋሽን ያደረገው ቲክታክ ላይ መጥቶ ሲፈልግ ዘፍኖ ሲፈልግ ምን አድርጎ ሲፈልግ ደግሞ ዘምሮ የሚሄድ የርኩስ መንፈስ በጣም አለባችሁ። የቅናት መንፈስ አለባችሁ። ለምን ጋኔል አለባችሁ። ፈጣሪ ምስክሬ እንጂ ምናችሁ ጋር ተደረሰ? ማን መጣባችሁ? በጌታ መሆን ያሳብዳል። በጌታ መሆን ያንጨረጭራል።
ኢየሱስ ጌታ ነው ሲባል እኮ የምትበሽቅ ትውልድን ያለው ኦርቶዶክስ ኢየሱስ ጌታ ነው ማለት የሚያሳብድ የሚያንጨረጭር በውስጥ መስመር እየሰደቧቸው ይህን ሰውዬ እንደዚህ ታደርጉና ሰላም ትሉትና ከኛ ጋር ጣላላችሁ እያለ ማንነታችሁ በክርስትና አልታነጸ። እንደ አሜሪካን ሀገር የአማራ፣ የኦሮሞ፣ የትግሬ ቤተክርስቲያን አይደል ያላችሁ? እንደ ሃይማኖታችሁን የት ትወዱታላችሁ? ለምን ትዋሻላችሁ? አሜሪካ ብትመጡ፣ አውሮፓ ብትሄዱ፣ እንግሊዝ ሀገር ብትሄዱ የአማራ፣ የኦሮሞ፣ የትግሬ የሚባል ነው ኦርቶዶክስ ቤተክርስቲያን። በእግዚአብሔር ቤት እንኳን የሚጣሉ ናቸው። በእግዚአብሔር ቤት እንኳን የሚጣሉ ናቸው። በእግዚአብሔር ቤት ይጣላል። ይሄው አለ አይደል እንዴ? አሁን የትግራይ ኦርቶዶክስ ተብሎ ተነጥሎ የለ እንዴ? የትግራይ ኦርቶዶክስ ለብቻ፣ የኢትዮጵያ ኦርቶዶክስ ለብቻ። እግዚአብሔርን እንኳን የሚለዩ ናቸው። እነዚህ እምነት አላቸው ወይ ነው አዳይ ሃይማኖት እንጂ እምነት የላቸው። እምነት በክርስቶስ ነው። እምነት ስለሌላቸው በየፔጁ ሄደው ይሄ ጥንቁልና ስዕል አላቸው አይደለ? እሱን ይዘው ነው የሚሰጥ። እሱን ያደርጋሉ፣ መተው ይሰጥዋል። አየ ፎሎ ለማምጣት በሰከንድ ሰድቤ ያመጣል። የማይሰለቻቸው በግድ አልፈልግም ሲባሉ ድርቅ እኔም አልሆነው ለመሰለ እንዴ ለተረት ተረት አልሰግድም። እኔ ለስዕል አልሰግድም። ደግሜ እነግርሃለሁ፣ ለስዕል አልሰግድም፣ ለተረት ተረት አልሰግድም። የሚሰገድለት አምላክ አለኝ፣ ያዳነኝ አምላክ አለኝ። ኢየሱስ ይባል፣ ለሱ ነው የምሰግደው። በፍጹም በፊትም የማላደርገው ነው፣ አሁንም የማላደርገው። ትንሽ ይከነክነኝ የነበረው እንዴት ቅዱሳን ሆነው አያማልዱ ምናምን ብዬ፣ እኔ ቅዱስ ነኝ። ማናችንም በክርስቶስ የሆንን በሙሉ ቅዱሳን ነን። ቅዱሳን ነን። በክርስቶስ የሆነ በሙሉ ቅዱስ ነን። ሐዋርያ ነን። በክርስቶስ የሆነ በሙሉ ቅዱስ ነው። እኔን የሚገዛ የለም። ተግባባን? ከጌታ ውጭ እርሳቸው እያልክ የምንዘበዘብለት መሬት የምትደፋለት ሰው የለም። አንተ ለሰው ስገድ፣ አንተ ለጣዖት ስገድ፣ አንተ ለፈለግከው ስገድ፣ መብትህ። ከመጣ ግን በደንብ አድርጌ አስተናግዳለሁ። በደንብ አድርጌ እንዲመርህ አደርግሃለሁ። ሶሻል ሚዲያውን እቆጣጠርብሃለሁ። ሙሉ በሙሉ እቆጣጠርብሃለሁ። ሙሉ በሙሉ በእምነት በወንጌል እንዲሆን እያበዳችሁ ነው። ወንጌል እየተሰበከ ነው። ሙዳችሁ እየተከነተ ነው። ለምን? የዲያብሎስን ስራ ሶሻል ሚዲያ ላይ ሲሰራ የምናየው ማን እንደሆነ ይታወቅ። የዲያብሎስን ነገር የሚያከናውነው ማን እንደሆነ እናውቃለን። ሶሻል ሚዲያ ላይ የዲያብሎስን ስራ የሚያከናውነው አብዛኛው የኦርቶዶክስ ነው። ሶሻል ሚዲያ ላይ ከዋሻው ግባና ስድድቡ ያለው፣ ውርጭብኝ ያለው፣ ሐሜት ያለው፣ ባል መቀማማት ያለው፣ ዱርዬነት ያለው፣ ማጨሱ ያለው፣ መቃሙ ያለው፣ መጠጣቱ ያለው፣ ዳንኪራው ያለው ሙሉ ሶሻል ሚዲያ ላይ ማን እንደሆነ ግባና እና መስክር። ራስህን ጠይቀው። አዎ ኢየሱስ ጌታ ነው ሲባል ደሙ የሚፈላ እኔ እናመልከዋለን ይላል። ኢየሱስ ጌታ ነው ሲባል ትክትክ ደሙ የሚለው እንደ ኦርቶዶክስ አይቻላል። እስቲ ታውቃላችሁ? እስቲ ከኦርቶዶክስ ሆኖ ኢየሱስ ጌታ ነው ብሎ የፖሰተ አንድ ሰው ታውቃላችሁ? ለብቻው ዱ ዩ ኖ ኤኒዋን ኢየሱስ ብቻውን ያድናል፣ ኢየሱስ ጌታ ነው ብሎ ቻሌንጅ አንድ የሚሰራ የለም። ማርያም አማላጅ ናት ብሎ የሚሰራ ሚሊዮን ነው። ቅድስት ድንግል ማርያም እናታችን አማላጅ አይደለች አይልማ። የማይለውን አልሰጣትም፣ የሚለው ይሰጣል። አየህ፣ ኢየሱስ ጌታ ነው ብሎ ቻሌንጅ የሚያደርገው ኦርቶዶክስ አታምናል። አይመለክም ለዛ አይመለክም። ኢየሱስ ቦታ የለውም። ቦታው ተሸፍኗል። በተረት ተረት የኢየሱስ ቦታ ከ1 እስከ 30 በተረት ተረት ተሸፍኗል። ቤት በኩል ይግባ ኢየሱስ፣ ቤት በኩል ክብር ይሰጠው፣ ቤት በኩል ሂዱ። አይ ነው። ለዚህ ነው ዳንሱ፣ ሲጋራው፣ ጫቱ፣ ምኑ እንዳለ የመጥፎ ነገር መገለጫው ማጋ እንዳለ ይታወቃል። ስለ ዘበነ ተረት ተረት፣ ስለ አባ ገብረ ምናምን የሚባል ተረት ተረት አላወራንም እኛ። አውራልኝ ካልክ እስኪ ያስነጠሰ ኤክስፖዝ እያደረግ ተዋዶን ዚሮ ከታታል። በምን ተረቱ ቀርቶ ኢየሱስ እንዲመለክ አድርጋል። ተረቱ ቀርቶ ኢየሱስ ይመለካል። ተረቱ ነው የሚያናዳችሁ እኮ እናንተ። ገና ኢየሱስ ሲባል ምንድን ነው የሚያደርገው? ይናደዳል ወዲያው። እግዚአብሔር ምስክሬ፣ ኢየሱስ ሲባል የሚናደደው ሙስሊም እንኳን አይናደድም። አይገርምም? ኢየሱስ የሚባለው ስም የሚያናዳው የኦርቶዶክስ ወንድሞች እንደሆነ ታውቃላችሁ። አያሳዝንም? አያሳፍርም? ይበሉበታል፣ በስሙ ይጠጡበታል፣ ይደግሱበታል። ስሙን ግን አጠጡት። እንደፈል ስንት ድግስ ነው የሚደግሱት። ኦርቶዶክስ ልክ ኢየሱስ ይገፏል፣ የቁም እስረኛ ያርገዋል። ክዳል፣ ማርያምን ክዳል ትባላለህ። ኢየሱስ ካል ማርያም ተክዳለች። በቃ ኢየሱስ ማለት ማርያም ተክዳለች።
እንደዚህ አይነት የባዕድ ማንነት አይቻላል። ኢየሱስ ይባል ደማቸው ቢፈላ ሙስሊም አይፈራም። ሙስሊም እንደዛ ያደርግ። ኢየሱስ ሲባል ደሙ የሚፈላ ኦርቶዶክስ ደሙ ይፈላል። በቃ ለምን እንደሆነ አላውቅም። ጌታ ልቦና ይስጣችሁ። በእውነት ጌታ ልቦና ይስጣችሁ። ኢየሱስ የተባለ ስምን ያረከሳችሁ በእውነት ወልሲ ኢን ዘ ፊውቸር ወደፊት ምናየው ኢየሱስ ሲባል ስድብ የሚመስላቸው ኦርቶዶክስን ለመሳደብ ይመስላል። ኢየሱስ ጌታ ነው ስትል ኦርቶዶክስን ለመስደብ ብለህ ያመጣው ስም ይመስላል። መጽሐፍ ቅዱስ ነው የሚለው አባቴ፣ መጽሐፍ ቅዱስ ነው የሚለው። ኢየሱስ ጌታ ነው የሚለው መጽሐፍ ቅዱስ። የምትበሳጭበት ኮረንቲ የምትይዘበት በኦርቶዶክስ ኢየሱስ ነው። የሚያናድህ ኢየሱስ ነው። የምትበሳጨው ኢየሱስ ነው። አንተ የምትደሰተው በማርያም ቅድስት ድንግል ማርያም እናቱ ናት። ያው እግዚአብሔር ስለፈቀደ። አንዳንዶቹ እኮ በእሷ ፈቃዱ እንደሚሉ አለ። እንደ ፈቃድ ይሁንልኝ እያለች ራሷ እንደ ፈቃድ ይሁንልኝ እያለች በራሷ ፈቃድ ነው ይላል። እሱ ባይፈቀድ እንደማይሆን እያወቀች ቃል በቃል እየተናገረች እንደ ፈቃድ ይሁንልኝ ብላ ቃል የተናገረችው ቅድስት ድንግል ማርያም የተናገረችው እነሱ እሷ ባትፈቅድ ኖሮ አይሆንም ይላል። ማንበብ አይችሉም። ማንበብ በጣም ነው የሚጠየፉት። በጣም ማንበብን የሚጠየፉ ሰዎች እንደነሱ ላይ እንደ ፈቃድ ይሆንልኝ የሚለው እሷ ባትፈቅድ ኖሮ ይሆን ነበር ወይ? ኦርቶዶክስን ለማናደድ ኢየሱስ ጌታ ነው በል፣ ተሰው ይገልጽ፣ መንፈሱ ይመጣል። ኢየሱስ ጌታ ነው በል፣ ተሰው ምንም የምትጨምረው የምትቀንሰው ነገር የምትጨምረው የምትቀንሰው ስድብ የለም። መሳደብ አይጠበቅብም። ኢየሱስ ጌታ ነው በል። አንተ ይናደዱብሃል። ሲደንስ አይናደድም። አንድ ሰው ሲጨፍር አይናደድ። አረቄውን ሲጠጣ አይናደድብም። የፈለገ ነገር ሲያደርግ አይናደድም። አርሴማ ትችላለች፣ የአርሴማ ባሪያ ነኝ ሲል አንድ ሰው ተነስቶ የአርሴማ ባሪያ ነኝ፣ የሚካኤል ባሪያ ነኝ፣ የገብርኤል ባሪያ ነኝ፣ የእንትና ባሪያ ነኝ እያለ ሲል ማንም ምንም አይለው። ኢየሱስ ጌታ ነው በል። የዛኔ ነው ጸብ። ስለምንም ነገር ማለት ትችላለህ። ኢየሱስ በል፣ ጸብ ይመጣል። ኢየሱስ ስሙን ጥራው ይበሽቃል። ኢየሱስን በለው ያብዳል። ኢየሱስ ያላቸው ጥላቻ ሊነግርህ አልችልም። ለምን አብረ መጥራት አለብህ እንዴ? አብዛኛውን ጊዜ ያሳለፈው እኮ ከሐዋርያቶቹ ጋር ነው። ይህን እንኳን አያስተውልም። ከሐዋርያቶቹ ጋር ብዙ ጊዜውን አሳልፏል። ጌታ ኢየሱስ ክርስቶስ ለምን በሃይማኖቶች እንደተጠላ ግራን ይገባል። ሃይማኖት ለምንድን ነው ክርስቶስ የሚጠላው? አንተ ከመቶ በላይ ታቦት አድርገህ እኮ ያልተቀረጸውን የካዳችሁ እናንተ ናችሁ እኮ። ለሙሴ የተሰጠውን ታቦት እናንተ እኮ በሰው ስም ነው የምትሰጡት አይደል እንዴ? መጽሐፍ ቅዱስ ይለዋል፣ እንደው ይለዋል። ለሙሴ ከተሰጠው ታቦት እንጂ የተሰጠ ታቦት አለ ወይ? ቀርጻችሁ ኦርቶዶክስን የጣዖት ቤት አድርጋችኋል። የጣዖት ቤት ጣዖት መገለጫ አድርጋችሁ የተቀረጸው ታቦት አንድ፣ ለሙሴ የተሰጠው ታቦት አንድ 40 ቀን አቆይቶት፣ ያው 40 ቀን አስጹሞት፣ ለብቻው ተራራ ላይ አውጥቶት እያንዳንዱን ነገር እንዴት እንደሚደረግ አስተምሮት የተቀረጸውን ታቦት እዚህ ለመጥቁሩ የሚባል ጠንቋይ ገዳም ተሰርቶ ለሱ ሁላ ታቦት አለው። ለጋኔል ሁላ ታቦት ተሰርቶ ጋኔል ታቦት አለው። አባቴ ጋኔል ታቦት አለው። ጌታ ይቅር ይበላችሁ። ዝም ማለት እኮ ፍራቻ አይደለም። እኔ ፈርቼ ማውቀው ከጌታ ውጭ ማንንም እንደሌለ ታውቃላችሁ። 2 ይፈቀዳል። አጡ እያለ ነው የሚመጣልህ ቄሱ በሙሉ። ጠጣ 2 ይፈቀዳል። ጠጣ። እንደውም አለመጠጣት አትጠጡ ማለት ጠላ ክፉ ነው እርግማን ነው አይባልም እያላችሁ ጠላን የምታጠጣዋቸው። ታዲያ ምዕመናኑ እንዴት አይጠጣ? ቄሱ እየጠጣ ምዕመናኑ እንዴት ነው የማይጠጣው? እስቲ በየሬስቶራንቱ ሄድ፣ በየጨፈራው ቤት ሄድ። የሚጠጣው ቁምልኝ የሚሰራው ምን የሚለው ማን ነው? ለምን? ትምህርቱ ስለሌለ ነው። ከኢየሱስ ውጪ ስትሆን ነገሮች ይበላሻል። በጌታ ካልሆንክ ነገር ይበላሻል። ማን ነው እስቲ ኢትዮጵያ ላይ በመጥፎ ስራዎች ላይ በመጥፎ ክንውን በኃጢአት የሚመላለስ ህይወት ያለው ማን ነው? በስራ ነው የሚጸደቀው እያሉ ሲመጻደቁ እኮ ይገርማል። በስራ ይጸደቃል ብለህ ተመጻድቀህ አንተ አይደል እንደ አረቀ ቤት ተጠምቀህ የምናየው? አንተ አይደል እንደ ዘፋኙ? አንተ አይደል ኮንሰርት የምታዘጋጀው? አንተ አይደል እንደ በየቺቺኒያ በየመሸታ ቤቱ የምትውለው? በስራ ነው የሚጸደቀው በሽራ ነው ይልሃል። መጥቶ ደግሞ ድፍረታቸው ሴት ልጅ መስበክ አትችልም በአደባባይ ይልና በአደባባይ በሙሉ ስደነስ የምትውለው የኦርቶዶክስ እህት
በአደባባይ ላይ ዳሌዋን እንዲህ እያለች የምትውለው የኦርቶዶክስ እህት ዳሌዋን እየነቀነቀች የምትውለው ግባ ላይ ከዛ መስበክን አችልም ትላለች። አዎ ጌታ በሁሉም ይሰበካል። አይዞ ተወርቅ ስታደርግ ያልጨነቀ ምን ላይ ጨነቀ? አባቴ ሲሰበክ ጌታ ወንጌሉን ስታውቅ ደነገጥክ። ወንጌሉን ስታውቅ ሴት ልጅ በወንጌል ስትመራ ወንጌል ኢየሱስ ያድናል ስትል ግን አትችልም። ሴት ልጅ ጠጉሯ ይላጭ እንዴት ትላለህ? አዎ ስትደነስ ግን ትችላለህ። በሶሻል ሚዲያ ከኦርቶዶክስ የሚወሰድ ካልቸር አንድ ነገር ይሄ የበፊት ኦርቶዶክስ ወርቅ ነበረች። ማንም የጠበቃት ማንም የወደዳት ነበር። ግብፅ መጣ ከተጫወተችባት በኋላ ግን በቃ ማንም መተተኛ መጥቶ ጨዋታውን ይጫወትባታል። ማንም አርሴማ በላት እንትና በላት ማነው ስሟ በላት ማነው እቺ ማነው ክርስቶስ አምራ በላት ተክለ ሃይማኖት በለው ማንም እየመጣ ይጫወትባል። አምልከው 10 ትውልድ ያድንልሃል ዘክረው እየተባለ ይጫወትባል። ማንም ከዛ በኋላ ኢየሱስ ቦታ የለው። ኢየሱስ የሚባለው ስም አይጠራም። ጥራት ውስጥ ጥራ እስቲ ኦርቶዶክስ ቤት ውስጥ ጥራ እስቲ ኢየሱስን ለብቻው ይጨንቃቸዋል። ከጎኑ የሆነ ሰው አብሮ መጠራት አለበት። የቅድስት ድንግል ማርያም ልጅ ኢየሱስ ማን ነው የማያውቀው ዓለም ላይ? እኔን ስጠራ የኔን ስም እየጠራ ነው እንደ በየጊዜው የምጠራኝ? ሌላውን ስም ማንንም ስጠሩ የሌላ እናቱን አባቱን እየጠራችሁ ነው እንደ ስታወሩ የነበሩት? ማን ነው? ያውም የሚችል አምላክ ሁሉን ያደረገ አምላክ ንጉሥ የሆነ አምላክን ስትጠሩ የቅድስት ድንግል ማርያም ልጅ ያለ ትንተባተባለህ። ለብቻው ላለመጥራት ለብቻው ጌታ ነው ላለማለት ምን ታደርገዋለህ? ትንተባተባለህ። ለብቻው ስሙን ለብቻው አዳኝ መሆኑን ላለመናገር ምክንያት ትፈጥራለህ። ኢየሱስን ላለመጥራት የማትሄዱበት መንገድ የለም። ኮፒ ሊንክ እያደረጋችሁ የማትሰጡት ምክንያት የለም። ለምን ታዲያ የተክለ ሃይማኖትን እናት አትጠራም? ታዲያ የተክለ ሃይማኖት እናት የተባረከች አይደለች እንዴ? የአርሴማ እናት የተባረከች አይደለች እንዴ? አንተ እንደምትለው ከሆነ የጊዮርጊስ እናት የተባረከች አይደል እንዴ? ጊዮርጊስን ስጠራው ለምን እናቱን አብራት ጠራ? ወሮንቹ ዱለ ገብርኤልን ይቅርታ ጊዮርጊስን ስጠራ እናቱን አብረ ለምን አጠራ? በጣም የሚደንቀኝ ነገር እንደ ጣዖት የሚሰሩባት ቅድስት ድንግል ማርያም ነው። እንደ ጣዖት አምልኮ የገቡበት በዛ ደረጃ ለምን አጠራ? የተክለ ሃይማኖትን እናት ለምን አጠራት? አብረ ለምን አጠራ? ወሮንቹ ዱለ የተክለ ሃይማኖት እናት እሱን የፈጠረችው እናት ክብር ምስጋና ይግባው እያልክ ለምን አጠራው? አታደርገው። የጊዮርጊስ እናት አትልም። የአርሴማ እናት ብላ አታውቅም። የክርስቶስ አምራ እናት ብላ አታውቅም። ጠርታችሁ አታውቁም። ኢየሱስ ክርስቶስን ለብቻው ለመጥራት የምትጠየፍበት ምክንያት ጋኔል ስላለበት አጋነን ስላለበት ብቻውን ማን ነው የማያውቀው እናት መሆኗ? ከቅድስት ድንግል ማርያም መወለዱን የማያውቅ ትውልድ ማን ያለው? ሙስሊሙ ያምናል። ኢየሱስ ክርስቶስ ከቅድስት ድንግል ማርያም እንደተወለደ ያምናል። እነሱ ግን እንዳልኩ ሰይጣን ሲጫወትበት ሰይጣን እንደፈለገ ሲጫወትበት ልክ ጌታ ኢየሱስ ሲባል እናቱን ቀድመው ካልጠሩ ንጽሕት የተባለው ወፍ የለም ምድር ላይ ኖባል በሰማይም በምድርም አልነበረም። ስለዚህ ለሚያስክ ኮስችን ለምንድን ነው አሁንም ደግሟል የጊዮርጊስን እናት ስም አብረን ማጠራው? ማን ነው ስሟ? ስሟንም አታውቀው። የተክለ ሃይማኖት ስሙን አታውቅ። እናት ስም አታውቅ። የአርሴማ እናትን ስም አታውቅ። አታውቅ። ኢየሱስን ለብቻው ላለመጥራት የምትጠቀሙበት ኢየሱስ ብቻውን መስቀል ላይ ሆኖ ማዳኑን ላለመመስከር የምታረጉት የደብተራ ስራ ነው የምትሰሩት። የኢየሱስን ትልቅነት ለማዋረድ ዝቅ ለማድረግ በእሷ እንደሚመራ ለማድረግ የምትሰሩት ስራ ነው። በእሷ ልክ እንደ ሕፃን ልጅ ተይዞ አንተ አርግላቸው እንደዚህ አርግላቸው እያለች የምታኑሩ የሚመስላችሁ። ለዛ ነው በትንሹ ስላችሁ ሁሌ የምታስቀምጡት። እኛ የልጅነት ስዕል አለ፣ ከዛ ጎርመሰን ይሳል ነው አለ፣ ከዛም ልጆች ወልደን የልጆቻችን አለ። እንኳን አማንዬ ማያዬ አድገው ከትንሽነታቸው ስዕላቸው ተቀይሯል። ለምንድን ነው የማይቀየረው? የእሷን በትልቁ አድርገው የእሱን በትንሹ ሁልጊዜ የምታየው ኢየሱስም ሕፃን ልጅ ሆኖ ነው የምታየው። ፍጹም ሰው ፍጹም አምላክ የሆነውን ሁሉን ማድረግ የሚችለውን እንደ ሕፃን ልጅ የምትቆጣጠረው ያለች አድርገው ነው የሚያሳዩት። ይሄ ነው ሃይማኖት ማለት። መነገጃ መሸቀጫ ማለት ይሄ ነው። ብሪንግ ነገርኩ እኮ። የጊዮርጊስን እናት ያወቀ ጊዜ ማውራት እንችላለን። የአርሴማን እናት አታውቃት። ለምን እንደሆነ ማታውቀው ነው። ችግር ከማሰል ሆነ መሰለ ከኢየሱስ አርሴማ ብቻዋን ስትባል ምንም አይመስልህ። ጊዮርጊስ ባለቢራው ስሙ ሲጠራ ለብቻው ምንም አይመስልም። ተክለ ሃይማኖት በጠቅማት ምን ያለ ጠቅማቱ እንደ ኢየሱስ ክርስቶስ ደም የተባለለት በስሙ ሲጠራ ምንም አይመስልም። ኢየሱስ ለብቻው ሲባል ግን ያማል። ኢየሱስ ክርስቶስ ለብቻው ስሙ ሲጠራ ግን ደም ይፈላል።
ዘራ ብሩክ የተባለ ምን አድርጎ ከገነት ጸበል እየወሰደ ሲኦል እያስገባ ከሲኦል እኮ ነው የሚያወጣ። እግዚአብሔር ልክ አይደለም እያለ በእግዚአብሔር ላይ ሙድ እየያዙበት። ይህ ነው ችግሩ። አየህ፣ ጥራ እስቲ ጥራ። የተክለ ሃይማኖትን እናት ስም ጥራ። የባለቢራውን የጊዮርጊስን ባለቢራውን እናት ስም አታውቀው። ውሸት። አየህ፣ የውሸት ፖለቲካ ነው የሚሰሩት። የውሸት ክርስቶስን ምን ማድረግ ትንሽ ለማድረግ የሚሰራ ስራ እንዴ። 6 ወር በኋላ እኮ ነው ቅድስት ድንግል ማርያም መታ ያደረገችው። 6 ወር አልመጣችም ነበር። 6 ወር መጣ ተነስታ ነው ያደረገችው ብለው ነው የሚናገሩት። ሼም የሌላቸው ከክርስቶስ እንኳን 3 ቀን 6 ወር ሬሳ ነበረች። ከዛ ከ6 ወር በኋላ መጣ ተነስታ አደረገች ብለው ነው የሚያወሩት። ፍስለታ የሚባለው ለዛ እጅግ የሚዘገንን ትምህርት እኮ ነው የሚያስተምሩት። ስለዚህ እኔን መተ በነካ ቁጥር ተረትህን እያወጣው ባዶ ከተዋል። ማን ያሸንፋል? ውብልሲ ማን ያሸንፋል? ተረት ያሸንፋል ወይስ እውነት? 30 ተረት ሚሊዮን ተረት ብታመጣ አንድ ክርስቶስ ያሸንፋል። 30 ተረት ደርድረና ከ1 እስከ 30 ደርድረና 44 ታቦት ደርድረና የኔ ክርስቶስ በቂ ነው። ብቃታ ያረ የኔ ክርስቶስ ካንተ 30 44 ታቦት የኔ ክርስቶስ አሸናፊ ነው። ያ የኔ ክርስቶስ አሸናፊ። አንተ የምታመልከው እንዲህ አድርጓል የነሱ ለምንድን ነው ግን የጳውሎስ ታቦት ያልሰራችሁት? ለአርሴማ ሰርታል አይደል? ታቦት ጳውሎስ 13 የመጽሐፍ ቅዱስን ጽፏል። እንዴት ጳውሎስ ታቦት ሳይኖረው አርሴማ የምትባል ሴትዮ ይኖራታል? እንደው ለመጠየቅ ያክል ነው። አለው ጳውሎስ አለ፣ ተመስገን። ጳውሎስ ቀኑ መቼ ነው? ከ1 እስከ 30 ባለው ጳውሎስ መቼ ነው ቀኑ? የጳውሎስ ቀን መቼ ነው? መቼ ነው ጳውሎስ ቀን አላችሁ? ከ1 እስከ 30 በ33 አላሉም? ወፍ የለም። አየህ፣ በእግዚአብሔር የሉቃስ እንግዲህ ወንጌል ጽፏል። ታቦት አለው። የማንንም ደብተር አምጥተው እኮ ነው ታቦት የሚሰሩበት። ሰውን እያስፈራሩ ምንም እንደምና ገጽታ አለው እያለ ና ገጽተኝ እስቲ የእናንተ የደብተራ እንትን እኔ አንድ ነገር ያርገኝ። በኢየሱስ ያለ ማንም ምንም አይነካውም ነው ማለት። ኢየሱስን ማምለክ በዚህ ደረጃ ካናደደ እውነትም ኢየሱስ ስራ ላይ ነው፣ ወንጌል ስራ ላይ ነው። ኢየሱስ ሲባል እንዲህ ከበሸቃችሁ ኦርቶዶክስ ወንድምናት ኢየሱስ ስራ ላይ ነው። አባቴ ስራ ላይ ነው። ጌታ ክብሩን ይውሰድ። ስራ ላይ ነው። ኢየሱስን ያናደዳችሁ አይደል? ልገስዋል። ኢየሱስ ጌታ ነው። ኢየሱስ መባል ነው አይደል የሚያበሽቃችሁ? እኔ ቤት ላይ ኢየሱስ ጌታ ነው። ዬስ በጌታ ስንነጋገር መጥተው ከነኩን ቢራ ነው የምንጋብዛችሁ። ሄይ ቢያንሴን እኮ ታቦት አውጥታችሁ ቁጭ ያደረጋችሁ ናቸው እናንተ። ብትችሉ ለቢያንሴም ታቦት ቢቀርጽላት ደስታችሁ ነው አይደል? ምን ችግር አለ? ሀብታም ናት፣ ደናሽ ናት። ከደናሽ ጸብ የላችሁ፣ ከሚደንስ ከሚጨፍር አንድም ጸብ የላችሁ። ቴዎድሮስ ካሳሁን፣ ቴዲ አፍሮ ንጉሳችሁ ነው። የዘፋኞቹ ንጉሳችሁ የኔ ንጉስ ኢየሱስ ነው። የእናንተ ንጉስ ቴዲ አፍሮ ነው። ቴዲ አፍሮ ነው ንጉሳችሁ። ኦርቶዶክስ ነው የሚገባው። ጴንጤ ከፍለው አይገባም። ቴዲ አፍሮ ጋር ተከፍሎት አይገባም። ንጉሳችን ያለው ኢየሱስ። ለምንድን ነው ግን የመዝሙር ኮንሰርት ማታረጉት? እንደው ምናልባት እንደ አድቫይስ ለመስጠት ያክል ሁልጊዜ ኦርቶዶክስ የዘፈን ኮንሰርት ነው ያላት። መቼ ነው የመዝሙር ኮንሰርት የምኖራችሁ? መቼ? ስለ ጌታ አንድ ቀን ስለ ጌታ ልባችሁ አይነካም። በነጠላ ማካለል የሆነ ዓመቱን ትመጣ ነጭ ያደርጉና ቪዲዮ ይቀርጻሉ። ውስጣችሁ አልዳነ ምን ዋጋ አለው? ነጠላ ለብሶ ስለሄደ እኮ መዳን የለም። መዳን በኢየሱስ ስም ብቻ ነው፣ ሌላ የለም። ተናደዋል፣ በሽቀዋል። ጭራሽ ጂጂክያን ላኳት እኔ እንድትሰድብ፣ ጭራሽ ሮማንን ላኳት እኔ እንድትሰድብ፣ ጭራሽ ቤታዮን ላኳት እኔ እንዲሰድብ። አሉ የተባሉ ተሳዳቢዎችን ላኩብኝ። ኖ ኢየሱስ ያድናል። ኢየሱስ አሉ የተባሉ ተሳዳቢዎችን ላኩ። ኢየሱስ ያድናል። አይዟችሁ፣ ኢየሱስ ያድናል። እስቲ አንድ ጥቅስ ይጥቀሱ። ስድብ ይችላሉ። ከመጽሐፍ ቅዱስ የሆነ ነገር አንብበው ይጥቀሱ እስቲ። ስድቡን ይችሉታል። አንድ ጥቅስ ያምጡ እስቲ። ወፍ የለማ። የእናንተን ተሳዳቢዎች እኔ 2 ወሩ ነው ምናወቀ ነው አይደለም? አምጧቸውና እንኳን የተሳደበ ስንት ዘመን እናንተ ጋር ሲያስተምሩ የነበሩትን አፍ አዘግቼ ነው ያስወጣሁት።
አፍ አዘግቼ ተስቆባቸው ነው የወጡት። ተስቆባቸው ነው የወጡት። ስለዚህ አሁንም ክርስቶስን አይደለም የሚሰበከው። ክርስቶስን መስበክ አይቻልም። ይቻላል። ቅዳሴ ሁሉ እኮ ኢየሱስ ነው። ማንን ነው የምትፎግረው? እውነት ክርስቶስ ተመልኮ ነው? ለድግስ እንጂ የተፈለገው ለበዓሉ ድምቀት እንጂ የተፈለገው ክርስቶስ ተመልኮ ነው? ቀኑን በሙሉ እኮ የክርስቶስን ሰጣችሁት። የቱ ጋር ነው የተመለከው? ቀኑ በሙሉ እኮ የሌላ ነው። የት ቦታ ተመልኮ? እንደ አርሴማ ናት እኮ ኢትዮጵያ ውስጥ የነገሰችው። ነጠላ ለብሳችሁ አይደለም ሙድ የምትይዙት። ጌታን ታውቁታላችሁ። እስቲ ኮንሰርት ይምጣ። የምን ኮንሰርት? እዚህ ላይ ባለማተብ ሆናችሁ አይደል እንዴ ስደንሱ ስትበላቀጡ የምትውሉት? አሁን እንደው ለኦርቶዶክስ የሚደረቡ ሰዎች ቤታዮ ጂጂና እንትና ማን ነው እንትና ልጇን የካደች ልጃቸውን የካዱ ባሎቻቸውን እንደፈለጉ የሚቀያየሩ የባል ክብር የማያውቁ ሰዎች እነሱን ትልካላችሁ። ቢያንስ ሌላ ሰው አትልኩም። የተቀደሱ ሰዎች፣ ክፉ የማይናገሩ ሰዎች አትልኩም። ተሳዳቢ ትልካላችሁ። ኦርቶዶክሶች ምን ያህል መውደቃችሁን በዛ ነው። ምን ያህል ኦርቶዶክስ ሰው እንደሌላት የምናውቀው በዛ ነው። ምን ያህል እንደወደቀች የምናውቀው በዛ ነው። ኦርቶዶክስ ወድቃለች። የወደቀችው እነሱ መከላከያ ብለው የሚያመጧቸው ሰዎች ተሳዳቢዎች ናቸው። ለኦርቶዶክስ የሚከላከሉላት ተሳዳቢ እንጂ ወንጌል የሚያቅሰው አይደለም። ደንግጠዋል። ግራ ገብቷቸዋል። ለምን? አቅም እንዳለኝ ያውቃል። ፖቴንሻል እንዳለ እንደማነብ ያውቃል። ፈርተዋል። ዓለም ሁሉ የተፈጠረው እኮ ለማርያም ነው ብሎ ነው ቁጭ ያሉ። ፈለጋችሁ? ዓለም ሁሉ የተፈጠረው ለማርያም ተብላ ነው። ሔዋን የተፈጠረችው አዳም የተፈጠረች ለማን? ቃል በቃል የተነገረው እውነቱን ፉከራ አኖረ 40 ሚሊዮን ክርስቲያን ፈጥረዋል። ተረት ተረት እያነበቡ ከተረቱ ትቀበላለህ። ከ1 እስከ 30 ቀን ከተሰጠ ስለምትቀበል አርሴማን ትቀበላለህ። አዎ ግጥም አድርገህ ትቀበላለህ። ለምን? በ6 አርሴማ ናት። ጊዮርጊስ ባለቢራውን ትቀበላለህ። ግጥም አድርገህ ትቀበላለህ። በ23 ጊዮርጊስ ባለቢራውን መጣችሁ በተሰደባችሁ ቁጥር እኔ ቢራ እያመጣሁ 2 በጊዮርጊስም 2 ቢራ ጋብዛችኋለሁ። በአቦ ሜታ ስም ደግሞ 2 ቢራ ጋብዛችኋለሁ። በአርሴማ ስም አንዳንድ እለቅባል። ምንም ስራ የላችሁ። ስለ ጌታ የሚሰራ ምንም ከ1 እስከ 30 ሌላ ስታከብሩ ነው የምትኖሩበት። ለድግስ ነው እንጂ እምነት የለም። ድግስ አለ፣ እምነት የለም። የክርስቶስ እስቲ ቻሌንጅ አድርጉ። ኢየሱስ ጌታ ነው ብላችሁ ቻሌንጅ አድርጉ። እስቲ የኦርቶዶክስ ቻሌንጅ አድርጉ። እዚህ መወዳችሁ በድንግል ይወድባችሁ ማርያም አማላጅ ናት የሚል ቻሌንጅ ስሩ ነው የሚሉት። ማርያምን በጣም ነው መወዳት። እመቤቴን በጣም ነው መወዳት፣ እማከብራት። የጌታዬ እናት ናት። እንደ ፈቃደ ይሁንልኝ እንጂ እንደ ፈቃደ ይሁን አላለች። እንደ ፈቃደ ይሁንልኝ፣ የጌታ ባሪያ እንደ ፈቃደ ይሁንልኝ ያለችው። የሚላችሁን ሁሉ አድርጉ ነው ያለችው። ቅድስት ድንግል ማርያም ታውቃለች ልጇ ማድረግ እንደሚችል ማዳን እንደሚችል ኃያል እንደሆነ ከሷም የሚወለደው ማን እንደሆነ ተነግሯታል። የኔ እናት ታውቃለች ቅድስት ድንግል ማርያም። በስሟ ግን ይሸቅጡባታል፣ አምላክ አድርገዋታል። ምኖቹ አጭበርባሪዎቹ፣ ምኖቹ የሉሲፈርን የሚያምኑት፣ ምኖቹ ሲፈልጉ መደነስ፣ ሲፈልጉ ነጠላ መልበስ የሚችሉት፣ ሲፈልጉ ይደንሱባታል፣ ሲፈልጉ ነጠላ ይለብሳል። መደለያ ናት፣ ማጭበርበሪያ ናት። ምንም ያህል መስቀል አድርገው የሚያጭበረብሩባት ቢኒ የሚባል ሌባ፣ ቢኒ ቢልጮ የሚባል ሌባ ምን አድርጓል? ሴቶችን ሙልጭ አድርጎ የበላ ሙልጭ። ስንቱም በማርያም ስም ያማለለ ያጭበረበረ፣ በስማም የእሱ እኮ እየተባለ በየገዳሙ እየሄደ ዋቴ እያደረገ እያጭበረበረ ኖሮ ነበር። ተዋረዳል። ሌሎቻችሁም አሁን ያላችሁ መዋረዳችሁ አይቀርም። ወጣቶቹ ምን እንደሆናችሁ ይታወቅ። መዋረዳችሁ አይቀርም። በቅርቡ መዋረዳችሁ አይቀርም። እንዴ ፉክክሩ ከኢየሱስ ጋር ሆነ እኮ። ከሰው ጋር ቢሆን ደስ ይለኛል እኮ። ሰው እንዴት ከጌታ ጋር ይፎካከራል? ሰው እንዴት ከጌታው ጋር ይናደዳል? ኢየሱስ ጌታ ነው ማለት እንዴት ያናደዋል? አንድ በክርስቶስ ታምኛለሁ የሚል እንዴት ያናደዋል? ኢየሱስ ጌታ ነው ሲባል ደማቸው እኮ ነው የሚፈላ። መንገድ ላይ ኢየሱስ ጌታ ነው ተብሎ ሐሰተኛ ነው የካደ ነው። ማንን? ማርያምን ተክዳለች። የት ቦታ? እስቲ አምጣ። የት ቦታ? ማርያም ጠሎች ናቸው። የት ቦታ?
ጠላትህን ውደድ የሚል ትምህርት የሚያስተምር ክርስትና ማርያምን ይጠላሉ ብለው ፕሮፓጋንዳ ይሰራሉ። ተናደዋል። ለምን? እርግጠኛ ሆነዋል በእኔ በምን አንድ ትኬት እንደቆረጥኩኝ ከጌታ ውጭ ንቅንቅ እንደማልል አውቀዋል። ተናደዋል፣ በሽቀዋል፣ አብደዋል። ጌታ ምስክሬ፣ እቃቃ አድርገውታል የጌታን ጉዳይ። ከበፊትም ለስዕል እንደማሰግድ ታውቃለህ። ከበፊትም ለቅራቅንቦ እንደማልሰግድ ታውቃለህ። ከበፊትም ገደላ ገደል የሚባል ከበፊትም እንደማልቀበል ታውቃለህ። የነበረችው ክብሩ ይስፋ እናትና ልጆ የሚባለው ነበር። ቆርጬ ነው የተውኩት። ለምን? በጌታ ስትሆን በጌታ ይዋል። ቀልድ የለም በጌታ ቀልድ አላውቅም። ቀልድ የለም። የአምልኮ ክብር የምሰጠው ለኢየሱስ ብቻና ብቻ። ስንት ጸበል ሲንከራተቱ ከካንሰር ድናቸዋል። ከምን ውሸት ወፍ አይልማ። መጽሐፍ ቅዱስ ያላለው ሊያድን አይችልም። አብዛኛው ድሃ ስለሆንክ እንጂ ጸበል ቦታ አትሄድም። ጸበል ቦታ ሀብታሞችን አይታችሁ ታውቃላችሁ? ቀጥታ ልጁን ሲያመው አንጠልጥሎ የሚወስደው ሆስፒታል ነው። ድሃን በምን አድርጌ ያታለዋለሁ ብሎ የመጣ ነው እንደዚህ አይነት ነገር። እስቲ ሀብታም ሆኖ ጸበል ልጁን የወሰደ ወፍ የለም። ወፍ ልክ ገንዘቡን ሲጨርስ ለድሃ ነው፣ ለድሃ ጸበል ይሄዳል፣ ሀብታም ሆስፒታል ይሄዳል። እስቲ ቄሱ ሲታመም ሆስፒታል አይደል የሚሄደው? ለምን ተዋቻላችሁ? ለሕክምና አሜሪካ መጥቶ አይደል እንዴ ሲባል ነበር የምንሰማው። ለሕክምና እንትን ሄዱ፣ አንተን ግን ጸበል ያድናል እያሉ ያጃጅሏል። ያውም በኢየሱስ ክርስቶስ ስም አይደለም ጸበል። እንዴት ነው የሚያድነው? በጌታ ስም እንኳን አይደለም። ሌላው ሲንፈራፈር ሲፈራገጥ የምታየው ድሃ ብቻ። ሀብታም ለምንድን ነው ሰይጣን የማይዘው? አቅም የለውም በሀብታም እስቲ አምጣ። ሀብታም ሆኖ በየቤተ ክርስቲያኑ ሲንፈራፈር የምታየው ድሃ ነው። አንድ ሀብታም ለምን ዲፕሬሽን አለው? ድሃ መናጢ ነው፣ ምንም የለው። ስትረስ ነው የሚያጨናንቀው፣ ይወድቃል። እስቲ ሀብታም ስትልኝ እኔን ስትለኝ እስቲ የትኛውም ቦታ ሄጄ አልወድቅም። ለምን? ምንም የለብኝም። ምን ስትረስ የሚባል አያውቅኝም። ሀብታም እስቲ ሲመሰከርለት እኔ ድሃ ነው። የሚገርማቸው እኛ ሰፈር ወይዘሮ ዙፋን የሚባሉ ነበር፣ ሆቴል አላቸው። ወይዘሮ ዙፋንና አቶ ለማ የሚባሉ ሆቴል አላቸው። ሰፈራችን ሀብታም የተባሉ ናቸው። እና ወይዘሮ ዙፋን ምን ያደርጉ ነበር? እሳቸው ቤት ይቀመቅማል ነው የምላቸው። የአጥር ሴቶች ይሄዳሉ፣ እዛ እናቶች ይሄዳሉ፣ ሀብታም ናቸው። እሳቸው ቤት ይቃማል፣ ይቀደማል ነው ማለት እንደ ጉድ ይቀደማል። ጌታ ምስክሬ ነው የምላቸው። ከየት ጌታ እንዳገኛቸው በማይታወቅበት ሁኔታ ሌላ አስታውሳለሁ። ትዬ ዙፋን የሚባሉ ኤርትራዊ ነበሩ እና አቶ መስፍን በጣም መወደው ፋሚሊ ነው። ኤርትራውያን ወርቅ የሆኑ ልጆች አሏቸው። ጨዋ ወልዶ ጨዋ ያሳደጋቸው ልጆች አሏቸው። ሁሌም አወራዋለሁ። 4 መንታ ልጆች አሏቸው። አቶ መስፍን ከባድ ሚዛን ናቸው። ሲያደርጉ መንታ ነው። ሲያደርጉ መንታ 4 መንታ ልጆች አሏቸው። ከዛ ደግሞ 4 እንዲሁ የተወለዱ ልጆች አሉ። ሴቶቹ ስዕል ነው የሚመስሉት። ስዕል ሰፈራችን ውስጥ የአቶ መስፍን ልጆች ከተባሉ ስዕል የሚመስሉ ልጆች ናቸው። ከጫፍ እስከ ጫፍ ውብ ጴንጤዎች ናቸው። እና እኚህ እናት ይቅርታ፣ ትዬ ዙፋን ማለት የአቶ መስፍን ሚስት ናቸው። እነዚህ ወይዘሮ ፋንቱ ነው የሚባሉት። ይቅርታ አድርጉልኝ፣ ወይዘሮ ፋንቱ ይባላል። እና እኚህ ፕሮቴስታንት ናቸው። እና እዚህ ቤት ሲቀደም ያያሉ በየጊዜው። ከዛ ቀስ እያሉ ለካ ወንጌል ይሰብኳቸዋል፣ ቀስ እያሉ። ከዛ እኚህ ሴትዮ ወይዘሮ ፋንቱ ሳያውቁት ጌታን ያገኛል። ሰፈር ውስጥ እንደ አውሬ የታዩ እንደዛ ሲቅሙ ሲያስካድሙ ምን ሲሉ ምንም ያልተባሉት ልክ ጌታን ሲያገኙ አሬ ነካውን ጨታ ካላችሁ እንደዛ ነው የተቆጠሩት። ጌታን ሲያገኙ ያውላ ከዳሚ ያውላ ጠንቋይ ሲመላለስበት የነበረ ቤት ጌታን ያገኙ ጊዜ ተጠሉ፣ ከሰተ ተጠሉ። ይሄ ነገር በብዛት በኦርቶዶክስና በእስልምና ያለው ችግር ይሄ። ስትቅም፣ ስታጨስ፣ ስትጠጣ ማንም አይጠላህም። ጌታን አገኘው ብለህ ያንን ነገር እርግፍ አድርገህ ስተው ትጠላለህ። ጌታን አገኘው በል ብቻ በጣም ነው የምትጠላው። በጣም አውሬው ይነሳብሃል። ቁርባንን የሚያክል ነገር ሳያነቡ ይቆርባል። የሚደንቃችሁ ነው። ኦርቶዶክስ ቤት ችግር የለው፣ መጽሐፍ ቅዱስ ማንበብ አይጠበቅበት። ዝም ብለህ ሲሸመገል እድሜ ሲያርግ ዝም ብለህ ትቆርባለህ፣ ትድናለህ ትባላለህ። በሚያሳዝን ሁኔታ ማለት ጥቅሱን እንኳን ሳያውቁ ነው የሚቆርቡት አብዛኛዎቹ። የቱ ጋር እንደሚቆረብ ጥቅሱን እንኳን አያውቁ። ጌታ ምስክሬ እንደምታውቁ ዝም ብለው ይነዷቸዋል። ዝም ብለው ይጫወቱባቸው። አንተን የሚያስገፋ አንተን እንደ ጠላት የሚያሳይ በጌታ መሆን ብቻ። በጣም አስቸጋሪ ሰው ሃይማኖተኛ፣ አይምሮ ተደፍኗል። ሃይማኖተኛ አማኝ አይደለም፣ ሃይማኖተኛ
አማኝ ይለያል። አማኝ በማንበብ ነው የምታምነው፣ ታነባለህ። ሃይማኖተኛ ቲፎዞ ነው። አረቄውን እየገለበጠ እኔ በሃይማኖት ላይ አልደራደርም፣ በሃይማኖት ወላዲት እኔ እንደዚህ እንዳትለ አርሴማ እንደምልህ እኔ በሃይማኖት እንዳትመጣ ይላል። አማኝን የሚባለውና ሃይማኖተኛ ልዩነት አለ። አማኝ አንብበህ የምትከተለው ነው። ሃይማኖተኛ ግን እኔ ወላዲት እንደምልህ ቀላል እማምላክን እኔ ማለት አንተ ይላል። እውነቱን ነው የምነግርህ። አማኝ ሁን። አማኝ ማለት ሪድ። አበሻ አንብብ ከምትለው እንጨት መፍለጥ ይቀለዋል። የሚጠለ ማንነቱ ማንበብ። ለዚህ ነው አፍሪካውያን ብዙ ያላደግነው ብዙ ያልተቀየርነው ማንበብ ላይ በጣም ችግር ስላለበት ነው። when you find out when you read the truth ከዛ ነገሮች ይቀየራሉ። ቻሌንጅ ያደርጓቸውን ጴንጤዎችን የሚጠሉት ስለሚያነቡ ነው። በጥቅስ ነው የሚመጣበት። let's talk about it ነው የሚለው እና በጥቅስ ይመጣል። የሚጠሉት እነ ሜሎስ የሚጠላው ምን አድርጎ ነው? ስላነበበ። ኤርሚያስ የሚጠላው ስላነበበ። ማን ነው የሚባለው? ትዝታው የሚጠላው ስላነበበ። ዳጊ ጥላውን የሚጠላው ስላነበበ ነው የሚጠላው። በአነብ እኮ አይጠላም። ስለዚህ ዝም ብሎ ሃይማኖት ይከተላል። አያነብም፣ ምንም ችግር የለም። የምትጠላው ስታነብ፣ የምትጠላው ያነበብክ ጊዜ ትጠላለህ። ስለዚህ ኪፕ ሪዲንግ። በቲፎዞ የሚመጣ ምንም ነገር የለም። እመኔ ዛሬ የተከተለ ነገ ይረሳል። እውነት ያዝ። መቼም ስታወራ እውነት ያዝ፣ እንዳትፈራ። እውነት የያዘ ሰው መቼም አይፈራም። እኔም አልፈራ፣ እውነት ስላለኝ ነው። ቁጭ ብለን እናወራዋለን። እውነት ቅዱስ ጊዮርጊስ ቢራ ስለ ቁጭ አድርጌ ነው የማወራ። አዝዤልህ ያው ሁለት ቢራ አዝዤልህ ነው የምናወራው። ዊገን ታወቅ አዝዤልህ ሁለት ቢራ ያላበው፣ እንደው ያላበው ነው ማዝልህ ብሮ። ያላበው አምጣለት፣ አምጣ ሁለት ቢራ ያላበው። ለአንተ ነው የምጠጣው፣ ነው ያጠጣ። ያላበው ነው ማዝልህ፣ እንዳትናደድ። you did it not me። አንተ ያሰደብከው አንተ እንጂ እኔ አይደለም። አንተ ባሰደብከው እኔን ማሸማቀቅ አትችልም። አንተ ቅዱሴ ነው ብለህ የምትሰክርበት ቅዱስ ነው ያለ። የኔ ኢየሱስ የሚያሰክር አይደለም። የኔ ኢየሱስ ዳንኪራ የሚያስጨፍር አይደለም። እየጠጣው ያዙ ይልቀቁኝ የምልበት ኢየሱስ የለኝም። ሰርግ ብትል፣ ልደት ብትል፣ ግራጁዌሽን ብትል፣ ለቅሶ ብትል በመዝሙር የሚመሰገን በእያንዳንዱ ክንቡን ላይ የሚመሰገን ቤቢ ሻወር የሚዘመርበት የኔ ኢየሱስ የሚዘመርበት እንጂ የሚደነስበት የለው። መጠጥ መገለጫ መሆን የለበትም። የኦርቶዶክስና የሙስሊም አይቻለሁ። ሂጃብ አድርጋችሁ ስትደንሱ አይቻለሁ። እንዳትክዱ ሙስሊሞች። ምንድን ነው እየተሰራ ያለው? ምን እያደረጋችሁ ነው ያለው? መጥፊያችሁን እያዘጋጃችሁ አይደል? ተው፣ ህይወታችሁን አታበላሹ። በተለይ ሴት ሆናችሁ በጣም ነው የሚያስጠላ። ሴት ልጅ ስራ ሲኖራት ወርቅ ናት። ሴት ልጅ የተበላቀጠች ጊዜ ማንም ነው የሚዘግናት? ማንም ነው የሚዘግናት? ሴት ልጅ ስትበላቀጥ። ሴት ልጅ በማንኛውም በእምነት ስትኖር ነው ሰላማዊ ሴት የምትኖር፣ ሰላምን የምትሰጥ። ፈሪሃ እግዚአብሔር የሌለባት ሴት አጠገቧ እንዳትደርስ። እውነቴን ነው የምልህ። በየትኛውም እምነት ኖር፣ ፈሪሃ እግዚአብሔር የሌለባት ማለት የምታጨስ የምትጠጣ ምን የምትል ሴት አጠገብ እንዳታደርስ። አጠገብ መድረስ የሌለባት የምትሰክር ሴት ጌታን አታውቅም። የምታጨስ ሴት ጌታን አታውቅም። አንተን አታከብርም። ለጌታ ያልተገዛ ሴት ላታተገዛ። ጴንጤ ተደብቆ ነው የሚጠጣው ነው ያልሽው። አሁን ጴንጤ ቢጠጣ ማን ነው የሚከለክለው? ከልካዩ ማን ነው የሚከለክለው? መስከሩ መዳራቱ ማን ይከለክለው? ዜዝ ኖባዲ። ማን ነው የሚከለክለው? ያነበበው መጽሐፍ ነው የሚከለክለው። የሚገጠው መጽሐፍ የሚተራሰው አይደለም። ተንተርሶ የሚተኛው አይደለም መጽሐፍ ጴንጤ የሚያነበው። ስለዚህ ተደብቀው ካልሽኝ መደበቁን በምን አወቃችሁ? ተደብቄ ከጠጣው በምን ታውቃላችሁ? አውዲዩ ነው እንዴት ታውቃላችሁ? ስለዚህ የውሸት ምክንያታችሁን ብደረድሩ እንደ ጴንጤ አማኝ መሆን አይቻልም። ለምን መሰል? ቄሱ ይጨልጣል፣ በሙስሊሙ ሀጂው ይቅማል። እንደ ጴንጤ መሆን አይቻልም። ምን ለዛ ሀጂው ሼኩ ኡስታዙ ድቅቅ አድርጎ ነው የሚቅምልህ። ቂጡን ደፍኖ ነው የሚቅምልህ አባቴ። ለዚህ ነው ክርስትና ይለያል ምለው። ለዛ ክርስትና ይለያል። ክርስትና የሚለየው መኖሪያው መተዳደሪያው መጽሐፍ ቅዱስ ነው። ስታነበው ስትገልጸው እራሱ ህይወት ይሆናል። ምክንያቱም ህይወትም መንገድም እውነትም እኔ ነኝ ይላል። ስለዚህ መጽሐፍ ቅዱስ ላይ ነው የጻፈልህ። መጽሐፍ ቅዱስ ባነበብክ ቁጥር ነገሮች እየተከናወኑ ይሄዳል። አይደንቅም? እኔ አሁን መጠጥ እኔ በጣም ይሁን ራሱ ላይ ይሁን ተራ ነገር አድርጌ ነው ማየው።
በጣም ተራ ነገር፣ ርካሽ ነገር ነው። ስለሚያረክስ ማለት ነው። መጠጥ ያረክሳል። ለምን ካልከኝ ሰክሮ ማንነቱን ያስታል፣ ያለፋድዳል። በቃ ተራ ነገር ነው። አርካሽ ነገር፣ ጫት አርካሽ ነገር ነው። በቃ ለዛ ነው የሚጠላው። ስለዚህ መጽሐፍ ቅዱስ ስታነብ ነገሮችን ያስተካክላል። መጽሐፍ ቅዱስ ሳይሆን እንዲሁም እኔ የባንን ከረዳ ልጅ ነኝ። ውስጥ የሚገባውን ነገር የቆሸሸ ነገር ማስገባት አልፈልግም። የጸዳው ሰው ነኛ። ትቀልዳለህ እንዴ? ዱቄት ላስገባ እንዴ ውስጤ? በፊትም የኖርኩት ነው። የማይረባ ነገር ላስገባ እንዴ እኔ ውስጥ? your body is a temple ይላል። እኛ ነን ክርስቲያኖች፣ ቤተክርስቲያኖች እኛ ነን እኮ እንጂ ግንብ አይደለም። እና እንዴት ነው እዚህ ውስጥ አረቄ የሚገባው? ይገባል ለካ። ረስቼው ይቅርታ የሚገቡ አለ። ሰንበቴ አለ ለካ። አረቄ የሚያስገባ ጠላ የሚያስገባ ሰንበቴ አለ ለካ። ይቅርታ እኛ ነን ቤተክርስቲያን፣ እኛ ነን። ስለዚህ ቤተክርስቲያን ጫት ይዛት ገባ፣ መጠጥ ይዛት ገባ። እንደው ትክክለኛው የጴንጤውን ነው እያልካለሁ። ሌላ ጫት የሚያስገባ አለ፣ መጠጥ የሚያስገባ አለ። የጴንጤው ጋር ከመጣ ጫት ማስገባት አይችልም፣ መጠጥ ማስገባት አይችልም፣ ሲጋራም ሺሻም ማስገባት አይችልም። አይፈቀድ፣ አይቻልም። ቆራት የሆነ ማንነት አለ። ለጌታ ትኖራለህ ወይ አትኖርም? ደስ የሚል ማንነት አለ። አረ ችግር የለውም እኮ እየተባባለ እቃ የሚጫወትበት ክርስትና የለም። አረ በዚህ ብትሆን እኮ ችግር የለም። እስቲ አንድ ነገር እኔ ልበል፣ ያው ዮኒ ማኛ ተቀይሮ እንደዚህ ሆነ እንደዚህ ያማል ይለዋል። እነሱ ሲል እኮ ምንም ችግር የለባቸው። ከክርስትና የሚፈለገው አንድ ስህተት ነው። ክርስትና ማለት ነጭ ወረቀት ነው። አንድ ነጥብ ጥቁር ነገር ካለበት የሚጋለጥበት ነው። በክርስትና ስትኖር፣ በሌሎቹ ስትኖር እኮ እየቀመቀምክ ማንም የሚናገር የለም። እየተሳደቡ ማንም የሚናገራቸው የለም። የሚፈልጉትን እያደረጉ የሚናገራቸው የለም። በክርስትና ስትኖር ግን በጣም ነጭ የሆነ ወረቀት ላይ አንዲት ጠብታ ነገር አስቀመጥ። እሱ ማለት እናንተ ናችሁ። በጌታ የሆናችሁ በሙሉ እሱ ናችሁ። ለዚህ ነው የእናንተ ነገር ገኖ የሚታየው። ሃይማኖት ቤት አይታይም። በክርስቶስ ስትኖር ግን ይህ ይታይብሃል። ተግባባን? በክርስቶስ ስትሆኑ ያ ሁላ የሚታይብል። በሌላው እኮ ማንም አይጠይቅም። ማንም አይጠይቅም። በጌታ የሆንክ ጊዜ እንዲህ አንተ ትጠጣለህ እንዴ ይባላል። እንዲህ አንተ ትቅማለህ እንዴ ይባላል። ቀልቡ ግፍፍ ነው የሚለው። ራሱ ሙስሊሙና ኦርቶዶክሱ አንተ ላይ ያፈጥብሃል። ራሱ እየጠጣ እኮ ነው፣ ግጥም አድርጎ እየጠጣ እንዴ አንተ ጴንጤ አይደል እንዴ እንዴት ትጠጣለህ ይላል። 90 ቢራ ደርድሮ የራሱን 90 ቢራ ደርድሮ ገና አይቶ ትጠጣለህ እንዴ አንተ ይላል። ይሄ ነው ለምን በክርስቶስ። እዚህ ጋር ጫቱን ይዞ ተርዚና ይዞ ትቀማለህ እንዴ ይላል። ያልዳኑ በክርስትና ያሉ በስጋ የተሸነፉ ወንድምናቶች አሉ። ወደ ጌታ እየመጡ ነው በሚገርም ሁኔታ። እኔ የድህነት ትምህርት እየተማሩ እያጨሱ መልሰው የሚመጡ ወንድሞች ነበሩ። የድህነት ትምህርት እየተማሩ እያጨሱ እየቃሙ እያስቸገራቸው፣ መጨረሻ ላይ ግን ሙሉ በሙሉ በጌታ ሆነው ያ ነገር ነው ያቆመዋል። ሙሉ በሱስ ሆነው ጌታን የፈለጉ መጽሐፍ ቅዱስ የሚያነቡ በጣም የተባረኩ ከዛ ሁላ ህይወት ውስጥ በሙሉ የወጡ ወንድምናቶች አሉ። ዳስ ዘ ሞስት ቢዩቲፉል ታይም። ህይወትን ማሸነፍ ነው። አት ኤንድ ኦፍ ዘ ዴይ ክርስትና ማለት ህይወትን ማሸነፍ ነው። ህይወትን ማሸነፍ ነው። የማይባል ቦታ ላይ አለመገኘት ነው። በክርስትና የማይሆን ቦታ ላይ አለመገኘት። ክርስትና ማለት የማይረባ ቦታ ላይ አትገኝ። ለዛ የማይረባ ቦታ ላይ አትገኝ። እንደነገርኩ ዱባይ ላይ አሁን የተጀመረ ኦፊሻሊ እንግዲህ ለመበላቀጥ ነው። ቦት ላይ መርከብ ላይ ዘፈን ተጀምሯል። ፋሽን አድርገውታል። የሰውን ልጅ ወደ ኃጢአት ለመውሰድ ኦርቶዶክስና ሙስሊም አንድ ላይ ሆነው ጣጣ የለውም ኑ ፈታ ብሉ፣ ማቲሻ የሚባል ሶል የሚባል ፈታ እንላለን፣ ኑ ዲጄ አለን ምናምን እንሞቃለን። ወደ ኃጢአት እየነዷችሁ የኦርቶዶክስ ወንድምና የሙስሊም መጨፈር እንደ ትልቅ ክብር የሚታይበት። ጴንጤ ሊጠጣ ይችላል ግን አይሰክርም። እሱን እርግጠኛው ይናገራል። ጴንጤ ሊጠጣ ይችላል ግን አይሰክርም። ጴንጤ ምናልባት ዋይን ይዞ ቁጭ ሊል ይችላል። ኃይልም እያልኩ አይደለም፣ ግን አይሰክርም። አብዛኛው ጴንጤ አይሰክርም። ቄስ ያንተ ጴንጤ ምዕመናን ነው ማውራ። ጴንጤ ምዕመናን ራሱ አይሰክርም። ያንተ ቄስ ይሰክራል እያልኩ መንገድ ላይ ስንቱን ቄስ አይተናል። መንገድ ላይ ቄሱ ምዕመናኑማ ፊልዱ ነው። ፊልድ ማርሻል ይባላል። ምዕመናኑ ፊልድ ማርሻል። ምዕመናኑን ተው፣ በየክለቡ በየመንገዱ የሚሰክረውን ተው። ጴንጤ ሆና እርግጠኛው እነግራለሁ፣ ቁምልኝ የምትሰራ አታመጣ። እርግጠኛው ደረቴን ነፍቼ ነው የምናገረው። ጴንጤ ሆና መንገድ ላይ ወይም ደግሞ ቤቷ ቁምልኝ የምትሰራ አንድ ሴት አታመጣ። ሌሎቹን ሆድ ይፍቸው። ለምን? ጌታዋ እንደሚገመግባት ታውቃለች። ጌታዋ እሷን የፈጠረ ጌታ
እንደሚመግባት ታውቃለች። እንደሚያኖራት እንደማይጥላት ታውቃለች። በጌታ የሆነች ሴት ቁምልኝ አትሰራ። ጴንጤ በዚህ ልትወዳት ይገባል። ጴንጤ ሴት የምትወዳት ቁምልኝ አትሰራ። ያኖራት ጌታ ሁሌ እንደሚያኖራት በሱ እንደምትኖር ስለምታውቅ ቆሎ ቆርጥማ ትኖራለች እንጂ ቁምልኝ አትሰራ። አሁን ተግባባን አይደል? ተዋህዶ እኮ እንዲያርጉ አትልም። እስልምና እኮ እንዲያርጉ አይልም። አይደለም ኖ ተወሱ። እሱን እያልኩ አይደለም። ምዕመናኑ ወንጌሉን ስለማያውቀው ይሰራል። ስላልተሰበከ ኬስ ዘፈኑ እኮ ኦርቶዶክስ። ታዲያ ሙሉ ዘፋኝ 90% ኦርቶዶክስ ነው አትልም እኮ ኦርቶዶክስ ትላለህ። እንደ ምርጫ ስላስቀመጠችልን እንደ ምርጫ ችግር የለውም ስለተባልክ እንጂ ኖ ኦርቶዶክስ ዘምረ ማኖር እንደምትችል ረስተውታል። ዘምሮ መኖር እንደሚቻል ረስተውታል። ለዛ ነው የምትበሳጩት፣ ለዛ ነው የምትናደዱት፣ ለዛ ነው የምትሳደቡት። ለምን እንዲህ አትልም እኮ ኦርቶዶክስ እኮ ጠጡ አትልም። እውነትህን ነው። እስቲ ጊዮርጊስን በል ማንን ነው የምትዋሸው? የትኛው ሰርግ ላይ ነው የማይጠጣው? የትኛው የኦርቶዶክስ ሰርግ፣ የኦርቶዶክስ ክርስትና፣ የኦርቶዶክስ ሰርግ፣ የኦርቶዶክስ ግራጁዌሽን፣ የኦርቶዶክስ ቤቢ ሻወር የቱ ጋር ነው የማይጠጣው? ኔም ዋን ሰንበቴ የት ነው የማይጠጣው? የት ነው የማይሰከርበት ቦታ? ይህን አታስተምርማ። ቆፍጠን ብትል ልጆቿን ወንጌል ብታስተምር ገስወት ይህ ነገር አለ። ጴንጤ ስላስተማረ ነው እንጂ ገርፎት አይደለም። ዘፈን የማያዳምጠው ጴንጤ ተጠቅሶለት ነው፣ ተምሮት ነው። ጴንጤ ዘፈን የማያስደስተው ጴንጤ ለዛ ነው። ዘፈን የማይመቸው ለዛ ነው። ተሰብኮ የተሰበቀለት ኢየሱስ ነው። በዛው ስበክ። አትሰብክም። ስለማይሰበክ ብዙዎቹ እንደምለዋልና ማበረታት ካለባችሁ አሁን ሶሻል ሚዲያ ላይ አስተምሯቸው። አሁን መልካም ወጣት ብላችሁ ጀምራችኋልና ስም እንኳን አትቀይርም እንዴ? ብሮ ዩ ጋር ዱ ጥሩ ነገር ነው። ግን አንተ እየጠጣ እንዴት ነው ሌሎቹን መልካም ወጣት የምታደርገው? ምክንያቱም ስጠጣ አይቻለሁ። ከነ ፎቶ አለ አብረ ቁርጥ እየበላ ቢራን ስጨልጥ አይቻለሁ። ምናልባት ቅዱስ ጊዮርጊስ ቢራ ሊሆን ይችላል። ፈልይ ቢራ እየጨለጥ ቁርጥ አድርገህ ቁጭ ብለህ አንክቴ ከመሳሰሉ ነፍሰ በላ ከሚመስሉ ሰዎች ጋር ቁጭ ብለህ ነው ያየው። ሰው ውሎውን ይመስላል። ከዶክተር የዋለ ዶክተር ነው፣ ከኢንጂነር የዋለ ኢንጂነር ነው፣ ይህ ነው። ከሌባ የዋለ ሌባ ነው። ውሎውን ነው የምትመስል። እውነቴን ነው የምልህ። እነዛ ልጆች አብራቸው የነበርከው በፈለግኳ ዜዘኝ አንድ ጥቅስ አያውቁ። አንድ ጥቅስ እዛ ላይ ደግሞ ቢራ እየጠጣችሁ አንድ ነገር አላነበብክላቸውም። እርግጠኛ ሆኜ እናገራለሁ። ስለዚህ ማስተዋል ይስጣችሁ። የውሸት ነገር በጣም ነው የምጠላው። ውሸት አልወድም፣ ማስመሰል አልወድም። የራስ ነገር በጌታ መሆን ጥሩ ነው። አሁንም እናገራለሁ። እኔን ከተናገራችሁ አብዛኛው የእናንተን ሰዎች በጌታ እንዲሆኑ አድርጋቸዋለሁ። ስለምችል ነው የምነግርህ። ስለምችል ነው የምነግርህ። የምችለው ምን መሰለህ? ጊዮርጊስ ቢራ ብለህ እየጠጣ ስገድለት አትለኝም። አዘሴምታ ጊዮርጊስ ቢራ እያጠጣ እንደገና ለእሱ ስገድለት ካልክ አንተን እውነትም ያስጨሱ ነገር ምን እንደሆነ ለማወቅ ፈልጋለሁ። ያስጨሱ ምንድን ያጨስከው? ገብቶሃል? ቢራ ካጠጣ በኋላ እንዴ ስገድለት። መጠጥ ቤት ራሱ እኮ ስዕላቸዋለ። አይደንቅም? የትኛውም የኦርቶዶክስ ቀምቀማ ቤት ስዕላቸዋለ። አይፈሩም። ሼም እንኳን የላቸው። ኢትዮጵያ ላይ ጭፈራው ቤት የኦርቶዶክስ፣ ቀምቀማው ቤት የኦርቶዶክስ፣ ጫት ቤት የሙስሊም ተከፋፍለውታል። ጌታ ሆይ ታዲያ እንዴት ኢትዮጵያ ትባረክ? እንዴት ትባረክ ኢትዮጵያ? ቁምልኙንም ተከፋፍለውታል። ሁለቱ በሙስሊምም ቁምልኝ አለ፣ በኦርቶዶክስም አለ ቁምልኝ። ተከፋፍለውታል። ሐቁን ነው የምነግርህ። በእኔ ልትናደድ አይገባም። ሐቅ ስነግርህ ዋጥና እንዴት ላስተካክለው፣ እንዴት መሆን አለብኝ፣ ምን ይሁን ብለህ መስራት ያለብህ አንተ።
የጴንጤ ቁምልኝ ወፍ አታመጣም እያልኩ ነው። ለምን? የሚያነቡት መጽሐፍ ቅዱስ እንደሚያኖራቸው ያውቃል። እንደሚያኖራቸው ያውቃል። ማንበብ ነው ሰው የሚያደርገው። ጴንጤን የቀየረው መጽሐፍ ቅዱስ ነው፣ ሌላ ነገር አይደለም። መጽሐፍ ቅዱስ ቁምልኝ ምንድን ነው? ሾርት ማለት እኔ በጨዋ ቋንቋ ልንገራችሁ ብዬ ነው። ቁምልኝ ማለት ሾርት ነው። ያ በየጭፈራው ቤቱ ምንም ሼም ሳይኖራቸው ያሉበት። ስለዚህ አይልም የኔ ሃይማኖት አይልም እንዳትለኝ። ህዝቡ ከሆነ ነው የአንተ ሃይማኖት ገባ። ህዝቡ በዛ ነገር ከጠፋ ያንተ ስራ። ስለዚህ በዚህ ነገር ፕሮቴስታንት ወንድምናቶቼ አደራ፣ ክርስቶስ ይሰጣል። በፕሮቴስታንት ወንድምናቶቼ ክርስቶስን ገንዘብ መጠቀሚያ ብቻ ካረጋችሁት በእውነት እውነቴን ነው ዋጋ ትከፍላላችሁ። ክርስቶስን ለህይወት ለገንዘብ ያደረጉ ሰዎች አውቃለሁ፣ የሚያጭበረብሩ ምናምን አለ። እናንተ ዋጋ ትከፍላላችሁ። ግን ክርስቶስን ለህይወት ያደረጋችሁ ሰዎች ጌታ ይባርካችሁ። ለህይወት ክርስቶስ ላይ ብልጥ መሆን አይቻልም። ለምን? ጳውሎስ ብልጥ ልሁን ብሎ ጴጥሮስ ብልጥ ልሁን ብሎ ከአንተ አልለይም ብሎ ሮጦ የተናገረው እሱ ነበረ። በመጨረሻው ሰዓት ላይ እኔ አልከዳህም፣ ጌታ ከአንተ ጋር ነኝ። ይሁዳ እያቀፈ እወዳለሁ እያልክ ትሸጠኛለህ ያለ ይሁዳ። በክርስቶስ ብልጥ መሆን አይቻልም። እንደ በግ የዋህ መሆን ነው በክርስቶስ ስትሆን የሚያዋጣ። ስለዚህ ገንዘብን ለወደዳችሁ ሰዎች በእውነት ነው ክርስቶስ አያዋጣችሁም። እውነቱን ልንገራችሁ፣ ክርስቶስ አያዋጣችሁ። ለገንዘብ ለጥቅም ጌታ ጋር ከመጣችሁ መቼም አትቀየሩ። ህይወታችሁን ከሰጣችሁ ግን ጌታ ምን ተስኖት ሁሉ በእጁ ሁሉ በደጁ። ሸክማችሁ ከብዷችሁ ወደ ጌታ የመጣችሁ ታርፉበታላችሁ። ትንሽ እውቅና ሲኖራችሁ ግን ሰውን፣ መስጊዱ፣ ደሃውን ለመጎጥቦጥ የምትመጡ ዋጋ ትከፍላላችሁ። እውነቴን ነው። ገንዘብ ዓለም ላይ ትኖራላችሁ፣ ትወርዱበታላችሁ። ለምን? እንደነገርኩ ነው። ፕሮቴስታንት ማለት ነጭ ወረቀት ላይ ያለ ነው። አንዲት ጠብታ ነገር አፈር ከድሜ በአንዴ ነው የምትቀጥል። አንድ ጠብታ ስህተቱ አፈር ከድሜ ያስቀጠዋል። ነስሐ ብትገቡ ራሱ ሰው እንደ ቤተክርስቲያን እንደገባችሁ ውሻ ነው የሚያመናጭቃችሁ። ያሳዝነኛል። የፕሮቴስታንት ህይወት ሰምተዋል። እንደ ሌላው ጥፋት አይደለም የሚታይበት፣ ይገንበታል። ለምን? የእናንተ ለሌላዎች አርያና ምሳሌ ተብላችሁ ስለመጣችሁ የእናንተ ስህተት በጣም ነው የሚገርም። ነገርኩ። ቄስ ሆኖ ቢጠጣ ችግር የለውም ነው የሚባለው። ሼክ ሆኖ ቢቅም ችግር የለውም ነው የሚባለው። አይደለም ፓስተር፣ ምዕመን ሆነ ብትቀመቅም ብትታይ ውርደት ነው። በአደባባይ ነው የምትገሰጸው። በአደባባይ ትገሰጻለህ አልኩ። ቄስ ሆኖ አቡነ ማትያስ ሲቀመቅም ብታየው ቅዱስ ጊዮርጊስ ቢራ ምንም አይመስልም። ህዝኖ ሼኩ መጥቶ ተርዚና ይዞ ብታየው ምንም አይመስልም። ስለዚህ የፕሮቴስታንት በተለይ ወንጌላውያን ፓስተሮች፣ ነቢያቶች ምናምን በጣም ጥንቃቄ አለ። ኤክስትሪምሊ ጥንቃቄ ያስፈልጋቸው። በስጋ ስትመላለሱ እንደ ሰው ራሳችሁ እንዳታዩ። ለሰዎች መሰናከያም እንዲሁም ደግሞ መማሪያም ናቸው። ስለዚህ በጣም አስተውሉ። ከገንዘብ ጋር ያላችሁ ፍቅር መስተካከል አለበት። አንዳንዶቻችሁ ገንዘብ፣ እውነቴን ነው የምልህ፣ እኔ ይሄ ብዬ መናገር አልፈልግም። ገንዘብ በጣም የሚመጣ የሚሄድ ማንነት። ገንዘብ ይመጣል ይሄዳል። እኔ በጣም ልነግራችሁ የምፈልገው ማይክ ታይሰን ኢን አሜሪካ የዛሬ 30 years የዛሬ 30 ዓመት $500 million ካሽ ያለው ሰው ነበር። ያው በቦክስ አምጥቶት ባለው ችሎታ አምጥቶት $500 million። አሁን ሬጉላር ህይወት ነው ያለው። ገንዘብ ስሩ ከምን እንደሆነ አጭበርብረ ያመጣው ከሆነ በስርዓት ያላከበርከው ከሆነ ጠፊ ነው። በተለይ የእናንተ የገቢ ምንጮች ምዕመናን ናቸው። ገባ? የፕሮቴስታንት የፓስተሮች የመዘማሪዎች እንትኖች ሙሉ የወንጌል ሰርቪስ ለምትሰጡ ወንድምናቶች በጣም በፐርፌክሽን መኖር አለባችሁ። ለምን? ገቢዎቻችሁ ኑሯችሁ እነሱ ናቸው። ወንጌል ነው ኑሯችሁ። ወንጌል ብለህ ከያዝከው ወንጌል የሚለው ማድረግ አለበት። በጣም በጸሎት መጠንከር፣ በጾም በጸሎት በምስጋና መጠንከር አለባችሁ። አለበለዚያ አወዳደቅ ለነገ አይደለም። ክስክስ ነው የምትለው ክስክስ። ስለዚህ እሱ ነገር ላይ
በተለይ ወንጌል ይሆናል። ወንጌልን የነቢያቶችን ነው መናገር፣ ፓስተሮችን ነው፣ ወንጌላውያንን ነው የምለው። ሙሉ ሰዓት ሚኒስትሪ ከሆነ ስራችሁ በጣም ወንጌልን ብቻ እንድታስቡ መሆን አለበት። የስህተት መንገድ ነው የሌለባችሁ በተቻላችሁ መጠን። ምክንያቱም አወዳደቃችሁ አያምርም። አወዳደቃችሁ በጣም ከዛ በኋላ አንዴ እኮ ነው የሳታችሁት፣ አንዴ ነው የሳታችሁት። ነገራችሁ ግን በጣም ይበላሻል። ደግሞ ሴጣን እናንተ ጋር ነው የሚመጣ። ሴጣን በጣም 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 ማን ጋር ነው የሚመጣው? ወደ ጌታ በጣም የተጠጋ ሰው ጋር ይመጣል፣ ይፈትናል፣ ይመጣል። ሴጣን ስራው ኢየሱስን ሊፈትን አይደል የመጣው? እና አዳምን ሊፈትን አይደል የመጣው? ሴጣን ይመጣ። ኢዮብን ሊፈትን አይደል የመጣው? ማንን ያልፈተነው? ሴጣን። ስለዚህ ይጋር ቢ ስማርት። በወንጌል ያላችሁ ወንጌሉ የገባችሁ ወንድምና እህቶቼ መጠንከር፣ ሴጣንን መቀጥቀጥ፣ መገሰጽ ያስፈልጋል፣ መበርታት ያስፈልጋል። ስለዚህ የገንዘቧ ነገር ብዙ አቴንሽን አትስጡ። እውነቴን አቴንሽን አትስጡ። እግዚአብሔር ይመግባል፣ እግዚአብሔር ያደርጋል፣ እግዚአብሔር ይችላል። ያ ስለዚህ ሌሎች ምዕመናን ደግሞ እኔ ሁልጊዜ ካያችሁ ጸልዩልኝ ይላል። የእናንተን ጸሎት ይሰማል ጌታ። ለእኔ እንዳለ ክርስቲያን የሆናችሁ በጌታ የሆናችሁ በሙሉ ጸሎት አድርጉልኝ። ሁላችሁ ጸሎት፣ ለፓስተሮቻችሁ፣ ለነቢያቶቻችሁ፣ ለወንጌላው ጸሎት አድርጉላቸው። ጸሎት ሁልጊዜ ለሚወዷችሁ በጌታ ቃል በጣም ለሚያነጿችሁ ሰዎች እንዲጠነክሩ በጣም መጸለይ ያለባችሁ እናንተ ለነሱ። እንትና እንደዚህ አልነበር እንዴ ብለው ነገራችሁን ሊሰብሩት የሚችሉ ሰዎች አሉ። ሊሰብሩት ያንተ ፓስተር እኮ እንትን ሲያደርግ ነበር ተብሎ ሊሰበር። ግን ትልቁ ማየት ያለባችሁ ፓስተራችሁን ሳይሆን መስቀሉ ላይ ያለው፣ መስቀሉ ላይ ያለው ማንም እንዳይወስድባችሁ፣ በሰው እንዳትሸወዱ። ሰው የፈለገ ቢገነዝ ምን ቢል እኔ መስቀሉ ላይ ያለውን አግኝቻለሁ፣ ኢየሱሴን አግኝቻለሁ፣ የማይተወኝን ጌታ አግኝቻለሁ። ወይ ፍንክች ያባቢለው አለች። በኢየሱስ ከብር ያለ በጣም የምወደውን አምላኬን ነው በስንት 47 ዓመት በኋላ ያገኘሁት። በቀላሉ የተገኘ አምላክ አይደለም። ለምን እኔ እንደ ፈሪሳውያን አይነት ኑሮ ነበር የነበረኝ። እውነት ለመናገር ጌታ ምስክሬ፣ አልጠጣ፣ አልቅም፣ አላጨስ፣ ምን አልል፣ አልሰከር። ስለዚህ ጌታ እንደ ብዬ ማስብና ሲሳሳቱ ነው የምናገረው። ማኖኝ ሲነኩኝ ነው እንጂ አልደርስም ብዬ ራሴን አመጻድቄ ያለው ሰው ነበርኩ። ማይ ነው እና ተመችቶኝ ያለው ሰው ነበርኩ ነው። የመስቀሉ ፍቅር በደንብ አልገባኝ። አሁን ያገኘሁት ምንም ነገር ቢቀርብኝ ጌታ ምስክሬ፣ ሚስቴ ብትሄድ፣ ልጆቼ ቢሄዱ፣ ማንም ቢሄድ ከኔ የማልለየው ጌታ ነው ያለኝ። የማልለየው ጌታ ማንም ቢሄድ በዚህ ምድር ላይ የዳንኩበት አምላክ ይችላል ማንም። ስለዚህ የሚመች አምላክ ነው ያለኝ። ጾም ጸሎት ግዴታ ነው። ጾም ጸሎት በጣም ጌታ የሚገኝበት ትልቁ መጽሐፍ ቅዱስ ጾም ጸሎት። ጌታ ይበራል፣ በረከቱ ይመጣል። በረከት ቤትን የሚሞላ ጾም ጸሎት ያለ ጊዜ ነው። እውነቴን ነው የምናገረው። እና ስትጾሙ እንደ ግብዞች አትሆኑ። የፕሮቴስታንት ጾምን የምወደው ማንም አያውቅም። መቼ እንደጾምክ ምን እንዳደረግ የሚያቅሰብ የለም። ጌታ ይባረክ። ስትጾሙ እንደ ግብዞች እንዲታይላቸው የሚያደርጉ ሰዎች አሉ። አሁን በሌሎች ሃይማኖት ከሄዳችሁ ታውጆ ነው ጾም ይታወጃል። በፕሮቴስታንት መጾምን መጸለይን የምታውቀው በቤት ጾሙ ሊገባ ሲል እኮ ስንት ኃጢአት ሰርተው ነው ወደ ጾም የሚገቡት። ራሱ በጣም ያስቡ። ሆቴል ተዘግቶ ሆቴል አልጋ የለንም ፈጣሪ ምስክር ኮንዶም አልቋል ብሎ ሆቴል፣ ከዛ ወደ ጾም ይገባል። ነገ ጾም ሊገባ ዛሬ ሲዳራምሽ። ለዚህ ነው ስትጾሙ እንደ ግብዞች አትሁኑ የሚባለው። ለዛ የፕሮቴስታንት ጾምን አታውቀውም። መቼ ይሁን ምን ያህል አታውቀውም። ጌታ ይባረክ። በቃ ለመታየት ሽር ጉድ በቃ ጾመኛ ነኝ እያሉ ሲባል እና ጌታ እንደዛ አይነት ጾም አያውቅም። የሚጾመው ጾም ደግሞ እኮ ተደርጎ ያለፈ ጾም ነው። የሚያስቅ ጾም የሌሎች አሁን የነነዌ ጾም ለኢትዮጵያ ምን ያደርጋል? እንደው ካሰቀው ምን አገባት ኢትዮጵያ ስለ ነነዌ? ምን ያገናኘዋል? ምንድን ነው የሚያገናኘው? መልስ የለም። ፈወ የተለያየ ሰው አጽዋቷሙ ወደ ጌታ የተለያየ ነው የሚሆነው አይደል እንዴ? የኔ የምፈልገው ሌላ፣ ያንተ የምትፈልገው ሌላ። ብዙዎቻችን የምንፈልገው በጌታ የተለያየ ነገር ነው የምንፈልገው ከጌታ የተለያየ ነገር ፈልገን፣ እነሱ የሚፈልጉት ግን እነሱ ባሉት መንገድ ስገድ ብሎ አሰግዶ ሄደ በእንትን ተመታ። ይሄን 40 ስገድ 50 ስገድ ትባላል። ሪሊ በማስተዋል ስትሆን፣ በመጽሐፍ ቅዱስ ስትሆን፣ በማንበብ ስትሆን ትባረካለህ።
ልክ የጠወለገ ስትሆን የተባረከ የሚመስለው ሰው አለ። ኖ ያበራ ያማረበት ነው በጌታ በፈለኳት ያማረበት። ለምን ቆሎ ቆርጥመው ያማረባቸው በጌታ አሉ። ያማረበት በጌታ ነው። የተጎሳቆለ ሌላ ነገር እያመለከ ነው። ስዕል እያመለከ የሚጎሳቆለው ምን በጌታ የሆነ ያምርበታል። ስዕል እያመለከ እየተደፋ ይጎሳቆላል። በጌታ የሆነ ያምርበታል። ሁልጊዜ እንዳማረበት ሁልጊዜ ቢኖርም ቢሞላም ባይሞላም ክብር ይመስገን፣ ክብሩ ይስፋል። ቢሞላም ባይሞላም ግን ለማይረባ ነገር መጽሐፉን ሳያነበው ለሚደፋ ለሚሰሩ ሁሌ ችግር ነው የሚያወራ። ሁሌ ችግር፣ ጤና የለው ምን የለው ግራ ሲጋባ ይሆናል። ስለዚህ በእግዚአብሔር ስትሆኑ ትልቁ ምግቡ የሰጠን መጽሐፍ ቅዱስ ትልቁ ምግብ መጽሐፍ ቅዱስ ነው። ሌላ የሚሰጥ የለም። እሱን ብለው በየቀኑ በረከት ይጨምራል። መጽሐፍ ቅዱስን አንብበው በረከቱ ይጨምራል። አትበሳጭ፣ ምን አትል፣ ትመጣና ተሰብከዋል። ጴንጤ አውርቶ አይጨርስም። አምቡላንስ ነው ጴንጤ። ስለ አንድ መጽሐፍ ቅዱስ አውራ በለው ገብተህ አያውጣ። በቃ የተደረገለትን ስለሚያውቅ በቃ ይለዋል። በቃ ሌላውስ እስቲ ያነበብከውን ንገረኝ ብለው ይላል። እንደነገርኳቸው አሁንም አቦነች ልንገርሽ፣ ዘማሪ አቦነች የምወደች ነች። ተናደሽብኛል። አልሰደብኩሽም እናት፣ እኔ አልሰደብኩሽም። አቦነች በጣም ተበሳጭተሻል። መጽሐፍ ቅዱስ አንብቢ ነው ያልኩሽ ልጠቅመሽ እንጂ አልሰደብኩሽም። በጣም በዘፈኑም የምትመችኝ ሰው ነሽ፣ በፊትም አሁንም የምትመችኝ ሰው ነሽ። መዘመር ብቻ አያድንሽም እያልኩሽ ነው። መጽሐፍ ቅዱስን አንብቢ። ይህን ማለት በጣም ተበሳጭታ እነ ያሬድን ሰብስባ እንደዚህ እኮ ተባልኩኝ ምናምን። አዎ መጽሐፍ ቅዱስ አታነቢ፣ ምን ትርጉም አለ? አንብቢ። መጽሐፍ ቅዱስ ማለት እንደ ስድብ ተቆጠርሽ በጣም 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 ራስሽን አለመጠየቅ ምን ትርጉም አለው? ህይወት የለም። መጽሐፍ ቅዱሱ ሲነበብ ነው፣ ከዛ ሲዘመር። እያንዳንዱን እስቲ ጴንጤ ዘማሪ አምጣው፣ መጽሐፍ ቅዱስን ያውቃል አያውቅም? አምጣው። አሁን ለምሳሌ ዘፋኝ ነበር አይደል? ጥበብ ወርቅዬ ዘፋኝ ነበር አይደል? ጥበብ ወርቅዬ ፓስተር ነው። ቆርጥሞ ለአምጣት ማንን? ዘርፌ ዘፋኝ ነበረች ወይም ዘማሪ ነበረች አይደለ? አምጣት። እሳት የላሰች ወንጌላዊ ናት። ሆር አምጣልን፣ ነፍሱን ይማረው። ሙልቀን መለሰ ዘፋኝ ነበር፣ መጣ። እሳት የላሰ ዘማሪ ነው። ላምጣልሽ። ሌላ ዘሪቱን እሳት የላሰች ተፈራ ነጋሽ ላምጣልሽ። ግን ወደ ኦርቶዶክስ ዘማሪ ስትሆኑ ወንጌሉን አታውቁት። ይሮም ነው ማለት ችግሩ። ያ አታነቡትም መጽሐፍ ቅዱስን፣ ዝም ብላችሁ ነጠላ ለብሳችሁ መዘመር ብቻ ነው። ይሄ ነው ችግሩ። ስለዚህ እያንዳንዱ ከእነ ሂሩት በቀለ ብትላቸው፣ እነ ቻቺ ታደሰ ብትላቸው በሙሉ ምን ናቸው? ወንጌሉ ቆርጥመው ይበሉ ናቸው። ወደ ክርስትና ሲሄዱ ጴንጤ ሲሆኑ፣ ኦርቶዶክስ ሲሆንስ ትዘፍናላችሁ፣ አሜን ትዘምሪያለሽ፣ ቃሉን አታውቂም። እንዳልከን ይሁት እንዳልክ መጣ እሳት የላሰ ማኛው መጣ። ታገኙት የለ እንዴ? ከ6 ወር በኋላ አለቀልህ። ከ6 ወር በኋላ ተለያየ። እያሳደድኩ ነው ማመጣ እና እንጎያያታለን። ሸዋፈራው ደሳለኝን አምጣው። የሚገርም ሰባኪ ሆኖ ቁጭ አይደለ? አስቴር በዳኔን አምጧት። አስቴር በዳኔ የምትደንቅ ሰባኪ ሆና ቁጭ አለች። እሷን ተዋት። ሂዊ ድሬን አምጧት። የምትገርም ሰባኪ ሆና ቁጭ አለች። አዎ መለወጥ ማለት እንደዛ ነው። መለወጥ ማለት በጌታ መሆን ማለት መጽሐፍ ቅዱስን ማወቅ ነው። መጽሐፍ ቅዱስን አቦነች ካላወቅሽ ምንድነው ትርጉሙ? መዘመሩ ወርዝ ፖን አንብቢ ነው የተባልሽ። አንብቢ ማለት አስኮረፈሽ። ጥላሁን ጉግሳን አምጪው፣ ቁርጥም አድርጎ መጽሐፍ ቅዱስን የሚያስተምር ነው። በክርስቲያን ሆኖ በፕሮቴስታንት ሆኖ ገብቶ መጽሐፍ ቅዱስን ማነብ አይፈቀድም አይልም። መዘመር ብቻ ሳይሆን በኦርቶዶክሳው መዘመር ብቻ ካሉን ሀብት ያሳዝኑኛል። ዘማሪዎቹ አብዛኛዎቹ መጽሐፍ ቅዱስን አነቡት። ለዚህ ነው ማንበብ አለባችሁ ምለው። አንብቡት። አረ መሳደብማ ማንነታቸው ነው። ምን ችግር አለው? ምን ችግር አለው? የሚያነብሰው እና የማያነብሰው ልዩነት አለ። ስለዚህ አሁን እስቲ ጥበብ ወርቅዬ ዘፋኝ ነበር፣ አንቺ ዘፋኝ ነበርሽ። ጥበብ ወርቅዬ የሚገርም ወንጌላዊ ሰባኪ ነው፣ አንቺ ዘማሪ ነሽ። ኦኬ ምን አይነት ስብከት ነው? እስቲ ንገሪኝ። እኔ ከኔ ጋር እንወያ። ሌላ ሰው ተይ፣ ከኔ ጋር መወያ ትችያለሽ። አቦነሽ አቀነጥተሻለሁ በሰከንድ። አንቺ እንዲያውም በዝማሬ ቆይተሻል አይደል? 1 5 6 7 ዓመት። እኔ 2 ወር ነው ከፈነጠጥኩ። አቀነጥተሻለሁ። እኔ እናውራ። እኔ 6 ዓመት በክርስትና ወይ 10 ዓመት ሊሆን ይችላል ዘምረሻል። ከኔ ጋር እንወያይ። ኢየሱስ ጌታ ነው ብለሽ እንደዘምር ያርግሻል። በቃ መድረኩ አለ። ኤኒ ታይም ጥሪኝ፣ ልምጣ።
አታደርጊም። ለምን? ለዚህ ነው መጽሐፍ ቅዱስ አይነበብም። ሳይነበብ ዝም ብሎ መሆን ይቻላል። መጽሐፍ ቅዱስ ማንበብ አይጠበቅብህ። ስለዚህ አሁንም እምልሽ እስቲ አቦነች ከኔ ጋር ተወያይተን ካላጠነጠጥኳት የፈለገው ነገር እኔ ኦርቶዶክስ ሆናለሁ። እኔና አንቺ ተወያይተን ከአቦነች ከዘማሪ አቦነች ጋር ተወያይተን እኔ ኦርቶዶክስ ሆናለሁ። እሷ ፖይንት ካመጣች አትጪ አታነቢ። ስድብ ነው የምታመጡልኝ። ስድብ ነው የምትቀልቡት። ስድብ። እስቲ ቤታዩን አምጧት፣ ሮማንን አምጧት፣ ጂጂን አምጧት። ከተሳዳቢ ፊልድ አይደል የመጣ ነው። እኛ ሌላ ተሳዳቢ አሉ፣ እነ ጉቺ፣ ሌላ ሀናቡ፣ ኤኒባዲ አምጧቸውና እነሱ አንድ ላይ ሆነው እኔ ለብቻዬ እዚህ ጋር እንወያይ። እኔ ለብቻዬ እነሱ አንድ ላይ ሆነው እንወያይ። ዊድሮን ኤኒባዲ አምጡ። እኔ ለብቻዬ ጴንጤ መሆን ለሳምንት ከበቂ በላይ ለነሱ ሳምንት ጴንጤ መሆን ከበቂ በላይ። ለምን? ስለማያነብ አያነቡም። ስለዚህ ለሳምንት ስለዚህ ጌታን ማንበብ ማወቅ በምንድን ነው? በማንበብ ነው። ይበሳጫል። በጌታ ስትሆን በጣም ነው የሚበሳጩ። በሌላ ይበሳጩበት። እዚህ መጠ ብትጠጣ ብትቀመቅም ተው የሚል ሰው የለም። የአራድዬ ልጅ መቼ ነው የምትባል? ኤልሳ ባላገሯ ዛሬ ለመጀመሪያ ጊዜ ልሸኝሽ። እውነትም ባላገሯ። ስለዚህ ሁሌም ይኸው ሲቀመቅሙ ምን ሲሉ ምንም ችግር የለው። ሶሻል ሚዲያ አንድ ሰው ተው የሚላቸው የለም። አንድ ሰው ልቢያ ኢየሱስ ጌታ ነው ብል ትላሳታለህ። ኦርቶዶክስ ሆነ ኢየሱስ ጌታ ነው ብል ትላሳለህ። በቃ ክብሩን ጌታ ይውሰድ። አንቡ፣ ክበሩልኝ። በውስጥ ጥቅስ ለምትልኩልኝ፣ ለምታበረቱኝ፣ ለምትጸልዩልኝ፣ የደህንነት ትምህርት ለምታስተምሩኝ እኔ ቃላት የለኝም። ተባረኩልኝ። ሃይማኖተኛ የማንንም እናት ሳይጠሩ ቆይተው የኢየሱስ ሲባል ብቻውን ላለመጥራት እናቱ መጠራት አለባት ይባላል። ዘራ ብሩክ የሚባል እናቱ አትታወቅ። አረ የሱን ስንቱን ልጥራለ እናቱማ ባርባራ ብትታወቅ እናቱ አትታወቅ። የማናቸውም እናት ተጠርታ አትታወቅ። ልክ ኢየሱስ ሲባል የኢየሱስ ስም ሲመጣ ግን አረ እናቱን ጥሩ ይባላል። ፉክክሩ ከእናቱ ጋር። ማን ነው አፎካክሩልኝ አለ? ማን? ኢየሱስ አፎካክሩኝ ጥሩልኝ ምን ብሏል አላለ? የአንዳቸውን እናት አትጠሩም። የኢየሱስ ሲባል ነው ለብቻው አይችልም ለማለት የምታደርጉት። ጌታ ልቦና ይስጣችሁ። የኔ አባት ብቻውን ይችላል። ብቻውን ያለ አዛዥ፣ ያለ ገና፣ ያለ እናት፣ ያለምን የሚችል አባት ነው ያለኝ። የሚችል ጌታ ነው ያለኝ። ያ እና ይሄ ነገር ነው ብዙ ጊዜ ሃይማኖተኞች የሚጠቀሙት ጌታን ዝቅ ለማድረግ፣ ጌታን ለማዋረድ፣ ለብቻው አይችልም ለማለት እሱን እንደ ጩጬ ልጅ እየታየ እንዲያርግ እየተባለ የሚያርግ አስመስለው ነው ጌታን የሚሰሙት ሃይማኖተኞች። ይሄናር እንዲህ በል እንደዚህ በል እሷ ትንገር እየተባባለ እቃቃ የሚጫወቱበት ነው የእኛን ጌታ። ስለዚህ ጌታ ክብሩን ይውሰድ። ጌታ ማንንም አይፈልግም። ማንንም እኔ ኖርኩ እኛ ኖርን አልኖርን ማናችን ሁሉም አልፏል። የረሳችሁት ነገር አለ። ሁሉም አልፏል። ሁሉም ሞተዋል። ሙታን ናችሁ ነው የተባለው። ሙታን ነው የተባለው። ስማችን ሙታን ነበር። እያንዳንዱ ሁላችንም ጌታ ነው የቀየረን። ሙታን ናችሁ ተብለናል። ሁሉም ማናችን ጋር ማርያምም ሲባል ተደነግጣለት። አዎ ማርያምም፣ ዮሐንስም፣ ጳውሎስም ሁሉም ሙታን ነበር። አዳም ይኸው ሙታን። ኦል ኦፍ አስ ሰው ያደረገን ኢየሱስ ነው፣ ማንም ሌላ አይደለም። ሰው ሙታን ናችሁ ይላል መጽሐፍ ቅዱስ። ስለዚህ ሰው ያደረገን ኢየሱስ እንጂ ማንም ሌላ አይደለም። ስሙ ይክበር፣ የኔ አባት ስሙ ይክበር። ስለዚህ ለማንኛውም በእውነት ነው የምለው ልቦና ይስጣችሁ፣ ልቦና ይስጣችሁ። ማስተዋል እኔ መገለጥ ነው ያለኝ። ሌላው መጽሐፍ ቅዱስን የቆረጠመ በጣም ብዙ ሰው አለ በፕሮቴስታንት። የኔ መገለጥ ነው እንደ ጳውሎስ እስከዛሬ እንደዚህ ብሎ የነገረ አንድ ፕሮቴስታንት አታምጣ። መገለጥ ነው የእነሱ ማስተማር ነው የኔ መገለጥ ነው። እናቱን አምጥቶ የሚያደራድር አንድ ቅዱስ የምትለው ሰው የለም ምድር ላይ። አንድ መደራደሪያ የሆነው መስቀል ላይ ተሰቅሎ ያዳነው ኢየሱስን ግን ምን ይሉታል? እናቱን መደራደሪያ ያደርጉበታል፣ ይቆምሩባታል። ቅድስት ድንግል ማርያም ቁማር መጫወቻ አድርገዋታል። በሚያሳዝን ሁኔታ ኢየሱስ ጌታ እና በጣም ያሳዝናል።
እሱን ስሙት እያለች ቃል በቃል እየተናገረች እንደ ፈቃድ ይሁንልኝ የጌታ ባሪያ እንደ ፈቃድ ይሁን ያለችው እንደ ፈቃድ ያለችው በእሷ ፈቃድ ነው የተደረገው እያሉ ሲመጻደቁ ታያለህ። ስለዚህ አሁንም ልቦና ይስጣችሁ። ጌታን ለማሳነስ የምትሯሯጡ ከሰው እኩል ለማድረግ የምትሯሯጡ በሰው ጸሎት ብቻዬን በጸልይ ሂድና ጠይቅ። የምትፈልግበት ቤተክርስቲያን ሂድና ጠይቅ። እንዲሁ በጸልይ ቀጥታ ወደ ጌታ ይሰማኛል አይሰማኝም ብለህ ጠይቀው። አንድ አይሰማም የሚል ካለ የፈለግከውን አድርግ፣ ይሰማል። እያንዳንዱ እኔ ጋር ገብቶ የተናገሩት ሁለቱም ሶስቱም ኤርሚያስ ገብቶ ነበር፣ ኤርሚያስ ገብቶ ነበር። የሆነ ሰውዬ ደግሞ ስሙን አላውቀው ገብቶ ነበር። ሁለቱም ጠየቋቸው። ወደ ቀጥታ ወደ እግዚአብሔር መጸለይ ይቻላል፣ ወደ ኢየሱስ መጸለይ ይቻላል ይቻላል። አከተመ። ይቻላል ከተባልክ ሌላው ምን አገባው? ከእግዚአብሔር ጋር የምገናኘው ሌላ ሰው መጥራት አለብኝ እንዴ? የፈጠረኝ አምላክን እንደምን አደርክ ስባል እግዚአብሔር ይመስገን፣ እንደምን ዋልክ እግዚአብሔር ይመስገን፣ እንደምን አመሸ እግዚአብሔር ይመስገን እያልክ እየመለስ ቀጥታ ማንንም ሳታስገባ እሱን ምስጋና እያደረግክ ነግረኸኝ፣ ጸሎት ላይ ሲሆን ግን አራራራ ዝክር የሚበሉ አለ እያልክ ታመጣልኛለህ እንዴ? እንዴት ነው ቃቃ የምትጫወተው? ማን የተጫወተብህ? ስለዚህ እግዚአብሔር ይግለጥላችሁ። እግዚአብሔር ይግለጠው። ይቻላል ከተባልክ ተለውጣ። እግዚአብሔር ብቻውን ለጸሎት እግዚአብሔርን ብቻ ቀጥታ ማናገር ይቻላል ካሉ ሌላውን ተው። ለምን? ሸክማችሁ የከበደ ወደ እኔ ኑ እኔም አሳርፋችኋለሁ ብለዋል ጌታ ኢየሱስ ክርስቶስ። እኔን ያለው እንትና ጋር ሂድ አላለም። ቢለኝ ይሄድ ነበረ። አሁን ጋር ፕሮብለም ትጎይን ወይ ዮሐንስ ጋር ሂድ፣ ማርቆስ ጋር ሂድ፣ ጳውሎስ ጋር ሂድ፣ እንትና ጋር ሂድ ቢለኝ ኖሮ ጌታ ይሄዳል። ሸክማችሁ የከበደ ወደ እኔ ኑ እኔም አሳርፋችኋለሁ ይላል። ጥቅሱን እዚህ ጋር ጻፉላቸው። ሸክማችሁ የከበደ ወደ እኔ ኑ፣ ወደ ሌላ ወደ ማንም ጌታ ኢየሱስ አላለ። ወደ እኔ ኑ። ያው ማቴዎስ 11:28 ነው። እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ። ማቴዎስ 11:28 እግዚአብሔር ይባርካችሁ። ወደ እኔ ኑ፣ ወደ ማንም ሂዱ አላለም። ቢል ኖሮ ሂድ፣ ወደ ፈለግከው ሂድ አላለም ጌታ አላለም። ወደ እኔ ኑ ካለ ወደ እሱ ነው የምትሄደው። እኔ ዮሐንስ 14:6 ላይ 6:14 ይቀርታ 14:6 ነው 6:14 ቆይ አንዴ ላስበው። ዮሐንስ 14:6 ባልሳሳት ምንድን ነው የሚለው? እኔ እውነትና መንገድም ሕይወትም ነኝ። 14:6 የስ በእኔ በቀር ወደ አብ ሊመጣ የለም። ቃል በቃል እኔ መንገድና እውነትም ነኝ፣ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም። የሚያፈናፍኑ እንኳን ጥቅሶች አይደሉም የሚናገረው ጌታ ሲናገር ቀጥታ የሚያስፈልግህን ነገር ነው የሚነግርህ። መቼም መንገድ ስትቆርጥ ትኬት ስትቆርጥ የት ብለህ ነው የምትቆርጠው? የምትሄድበት ሀገር ማለት የምትቆርጠው። እኔ መንገድም ነኝ አለ። በማን ልትቆርጥ ነው? በማን ልትሄድ ነው? ምን ልትሆን ነው? ጻድቅ ምድር ላይ ከክርስቶስ ውጭ ማንም እንደሌለ ተናገረ መጽሐፍ ቅዱስ። ወዴት ለመሄድ ነው? የሀገር ሰው አምጥተህ በእነሱ ምልጃ ነው ያለ ነው ብላችሁ ስትሉ ምድር ላይ ያለ ለእኔ ጸልዩልኝ እያልኩ ነው። ማንን ነው ምለው? የት ሰምቶኝ ነው ምለው? ሁሉ ቃል እዛ ላይ ያለው ማንን ልጠይቅ ከጌታ ውጭ? እንትና ሊሰማኝ ይችላል እንትና ብለህ ትላለህ። እስቲ ንገረኝ እስቲ አሁን ክርስቶስ ሳምራ ኢትዮጵያዊ ናት አልከኝ። ግሪክ ያለው ኦርቶዶክስ አያውቃትም፣ አልተጻፈችም። ምን ብለህ ነው የምትላት? ማያውቃትን በሷ በኩል አማልጅኝ ብሎ ይላል እንዴ? ለዚህ ነው ምልጃው ክርስቶስ እንደሆነ መጽሐፍ ቅዱስ የተጻፈው። እንደሚያማልድ ጠበቃ እንደሆነ ስለኛ የሚማልደው ኢየሱስ ክርስቶስ ነው ይላል። መልካም እረኛ እኔ ነኝ ይላል። ምን ያላለው አለ ኢየሱስ ክርስቶስ? ምን ያልነገረን ነገር አለ ስለሱ? ምንድን ያልተነገረን? ግን ዲያብሎስ ሲጫወትብህ በጎን የሆነ ሰው ያመጣብሃል፣ ደላላ ያመጣብሃል። እኔ የምላቸው ደላላ ፕሮከርሳል ደላሎች ምንም ያርጉ እዚህ ቦታ እንዲናርግልሃለን የሚባል ልክ ምድር ላይ ያሉ ደላሎች በሰማይ ለማምጣት የሚጣጣሩት ነገር ይገርመኛል። እኔን የማስገባ እኔን ዘክረኝ፣ እኔን አብላልኝ፣ እኔን አጠጣልኝ፣ በስሜ እንዲያርግ። ይሄ እኮ ጣዖት ነው። በእኔ እንዲያርግልኝ የሚል ጣዖት እኮ ነው። እኔን የማጸድቅ የሚል እኮ መስቀሉ ላይ የተሰቀለውን ጌታ ማዋረድ እኮ ነው። ማን በከፈለው ማን ነው እኔን መንግስተ ሰማያት የሚያስገባው? ከሰይጣን በምን ተለያየ? ምን ተለየ ከዲያብሎስ? ይሄ ሰው በምን ተለየ ከዲያብሎስ? ጌታ በከፈለው ራቁቱን በተሰቀለው 6666 ጊዜ የተገረፈው ስለኔና ስለናንተ ኃጢአት የተገረፈው ኖ እኔን ዘክረኝ። እዚህ ጋር እኔ ኮንት ጻድቅ ነበር። ምን ስታደርግ ነበር? አንድ እግሬ ተቆርጦልህ ቆሜ ስጸልይ ነበር።
እውነቴን ነው። የሰው ልጅ አዳምቆ ነው የሚጽፍልህ። በአንድ እግር ለሰከንድ መቆም የማይችል ሰው 7 ዓመት ጸለየ ተብለህ ይዋሽልሃል። ቅጥፍ አድርገው ይዋሽልሃል። አይን በጨዋት ነው ይዋሽልሃል። ምንም ሸም የለም። በነገራችን ላይ ባህር ላይ ለ12 ዓመት በአናቱ ተተክሎ የጸለየ እንዳለ ታውቃላችሁ? በአናቱ ተተክሎ መብታቸው ነው። ማንም አይጠይቃቸው። ስለዚህ የህይወት ግንድ ኢየሱስ ክርስቶስ ነው። ኢየሱስ በቤታችሁ ይግባ። እሱ ከበቂ በላይ ነው። አባቴ ኢየሱስ የኔ ጌታ ሁሉም ለማንም አምልኮ እንዳሰር ማንም አማለደ ማንም ኢየሱስ ነው መስቀሉ ላይ ዋጋ የከፈለው። ማንም ምድር ላይ አንዱ ለአንዱ ይጸልያል። በህይወት እስካለ የሆነ ይጸልይልኝ ተሙያውን ጸልይልኝ ይላል። ፍራውል ጸልይልኝ፣ ወንድሜ እህቶቼን ጸልዩልኝ። የተሰማኛለህ? we talking right here ተሰማኛለህ? እሰማችኋለሁ። አንድም ሁለቱም ሆናችሁ ሁለቱም ሶስትም ሆናችሁ ብትሆኑ በመካከላችሁ እግዚአብሔር እንደሚኖር ይናገራል መጽሐፍ ቅዱስ። ቃል በቃል የተናገረውን እነሱ እኮ ቃል በቃል ያለውን ትተው ሚስጥር ነው የሚሏት ነገር አለች። ለቁማራቸው እንዲመች ሚስጥር ነው። ለቁማር እንዲመች፣ ለማጭበርበር እንዲመች፣ ለማታለል እንዲመች ሚስጥር ትባላለህ። በእውነት የተጻፈውን ፊት ለፊት የተጻፈውን እነሱ የሚፈልጉ ሚስጥር አለው። ምስራች ኢየሱስ ነው። ሌላ ምስራች ማን አለ? የሚስጥሩ መንፈስ የተወጋ ይሁን። ኢየሱስ በአደባባይ ራቁቱን ተሰቅሎልን ሚስጥር ነው እያሉ የሚያጭበረብሩ መንፈሶች በጌታ ስም ይወጉ። በአደባባይ 6666 ጊዜ ተገርፎ ተተፍቶበት ልብሱን ራሱ እየቀዳደዱ ማን ይውሰደው እጣታች ሲጣጣሉበት ነበር። የተወጋ ይሁን። በአደባባይ ራቁቱን የተሰቀለ ኢየሱስ ክርስቶስን በሌላ እነሱ ሚስጥር ብለው የሚያጭበረብሩበትን መንፈስ ጌታ ይገስጽ። ብርክ በሉልኝ። ኢየሱስ ያድናል። ኢየሱስ ያድን ብቻውን እያልኩ ብቻውን ያድናል። ያ መንፈስ የተወጋ ይሁን። መንፈሱ መወጋት አለበት። የኢየሱስን ጌትነት የኢየሱስን ምልጃ አንዴን ያማለደ አስታረቀን። አንዴ ማለደን አስታረቀን ማልዶ አስታርቆናል። የምልጃው ነገር አስታርቆናል። ጨረሰ። ስለዚህ ያንን ነገር በደንብ አድርጋችሁ ጸሎት አድርጉ። በርቱ። በሚስጥር ነው ተመሳጥረው ጌታን የሰቀሉት። በሚስጥር ነበር ሲያፈላልጉት የነበሩ ከሕፃንነቱ ጀምሮ ሚስጥር እያሉ ምን አድርገውታል? ሰውን አጃጅለው ለዘመናት ተረት ጽፈውበታል። ድግምት አድርገውበታል። መተት ሰርተውበታል። ደብተራ ሆኖበታል። ጌታን አልሰበኩበትም። አሁን የጌታ ጊዜ ነው። ጌታ ይሰበካል። ጌታ ኢየሱስ ብቻውን ያድናል እየተባለ ይሰበካል። ደግማችሁ ይህን ንገሩልኝ። ይህንም ሪከርድ አድርጉት። የማናቸውን ጌታን ለማሳነስ ሲባል ብቻ የእናት ስም ይጠራል። ጌታን ዝቅ ለማድረግ የማናቸውን ቅዱሳን የሚባሉ በእነሱ የአንዳቸውም እናት ስም አብራ ተጠርታ አታውቅም። አብራ ተዘክራ አታውቅም። የአንዳቸው የጌታን ነገር ለማሳነስ ሲደረግ ግን ሁሌ እናቱ አጀንዳ ትሆናለች። አጀንዳ የምትወደድ የተከበረች እናት፣ እርሱን ስሙ ያለች እናት ሁልጊዜ ምን ይደረጋል? መከራከሪያ ፖይንት አድርገው በጊዮርጊስ እናቱ አትጠራም፣ የአርሴማ እናት አትጠራም፣ የማነው የተክለ ሃይማኖት እናት አትጠራም፣ የአቦ እናት አትጠራም፣ የማናቸውም ስም እናት አትጠራም። ልክ የኢየሱስ ሲሆን ግን ሁልጊዜ መከራከሪያ አድርገው ኢየሱስን ለማሳነስ ለብቻው እንደማይችል አድርገው ለማውራት ትጠራለች። ለማሳነስ የኢየሱስን ክብር ለማቀጨጭ ስሙ አይጠራም። ለማክበር እኮ አይደለም፣ ለማቀጨጭ፣ ሰው ለማብሸቅ፣ ሰው ለማናደድ። ማን ነው የሚናደደው? ማን በሰራው ማን ይናደዳል? ለምንድን ነው የሚናደደው? ቅድስት ድንግል ማርያም እናቱ መሆኗን እያወቁን ምንድን ነው የሚያናደድ? ግን የኢየሱስን ስራ ለማቀጨጭ አብራ ተሰቅላለች። ደሟ እሱ ነው እያላችሁ ነበር ስትቀልዱባት የነበረው። ደሟ መስቀል ላይ የተሰቀለችው እሷ ናት። እባክህ እናቱ ናት የተሰቀለችው የማን መሰለ እያልክ ነው ስታወራ ነበር። ኢየሱስን ለማሳነስ የማይሰራ ስራ የለም። ለዚህ ነው መገለጥ የምልህ። ኢየሱስ ጌታ ነው። ስሙ ይባረክ። ሰላማችሁ ብዝት ይበል። መልካም አዳር።